ዛሬ እንግዲህ የሆሴን መጽሐፍ ነው የምንጀምረው። መጽሐፍ ቅዱሳችንን ስናጠና እንግዲህ ስንጀምረው እንደተነጋገርነው መጽሐፍ ቅዱሳችን ላይ ታላላቅ ነቢያትና ታናናሽ ነቢያቶች እንዳሉ አይተናል። ታላቅና ታናሽ ያስባላቸው በነብይነቱ ልዩነት ኖሯቸው ሳይሆን በመጽሐፉ ማነስና መተለቅ እንደሆነ ከዚህ በፊት ተነጋግረናል እንጂ ሁሉም ነቢያት ናቸው። ሁሉም ጥፋት ሲመጣ ወደፊት የሚመጣውን ነገር ይናገራሉ፣ ጥፋትን ይገስጻሉ። የእግዚአብሔር ሕዝብ ደግሞ በጽድቅ እንዲኖር ደግሞ ያበረታታሉ። የነቢያት ስራ በዛን ጊዜ ያ ነበር። እንግዲህ መጽሐፍ ቅዱሳችንን ከዚህ በፊት ስናጠና እንደመጣ ነው እስራኤል እንግዲህ ለሁለት እንደተከፈለች አይተናል። ደቡብና ሰሜን ያሉትን ማለት ነው። አሁን ነቢያቶች በሙሉ ያጠናናቸውም ከዚህ በኋላ የምናጠናቸው ነቢያት ለሰሜን ይመሳሰላል። ኢያሱ ከሚለው ጋር ይመሳሰላል። ሳልቬሽን ድህነት የሚሉትን አይነት ስሞች የስሙ ትርጓሜ እንደዛ የያዘ ነው እና ከ755 እስከ 715 ድረስ ለ40 ዓመታት የእስራኤልን ሕዝብ ያገለገለ ነብይ ነው። ሆሴ ምዕራፍ 1 ቁጥር 1 ላይ የተጠቀሱ 7 ነገስታት አሉ። ከ7 ነገስታት ውስጥ 5ቱን ሆሴ በእነሱ ዘመን አገልግሏል ማለት ነው። ሆሴ ከሆሴ መጽሐፍ ውጭ በብሉይ ኪዳን ላይ ስሙ ያልተጠቀሰ ነብይ ነው። በአዲስ ኪዳን ላይ ግን 10 ጊዜ ከሆሴ መጽሐፍ ውስጥ ተጠቅሶ ቃል ተነግሯል ማለት ነው። ሮሜ 9:25 ላይ ደግሞ የራሱ ስም ሮሜ ምዕራፍ 9 ቁጥር 25 ላይ ይህም በነብዩ ሆሴ እንዲህ የተባለ ነው የኔ ሕዝብ ያልነበሩትን ሕዝቤ ብዬ ጠራቸዋለሁ፣ ያልተወደዱትንም የተወደዱ ብዬ ጠራለሁ። ሕዝቤ አይደለም በተባሉበት ስፍራ ሕያው የእግዚአብሔር ልጆች ተብለው ይጠራሉ የሚለውን ጥቅስ ከሆሴ ላይ ወስዶ ቅዱስ ጳውሎስ ሮሜ 9 ላይ ይሄንን ቃል ሲናገር እናያለን። ማቴዎስ ምዕራፍ 12 ቁጥር 7 ላይ ደግሞ ኢየሱስ ክርስቶስ ራሱ ከሆሴ ላይ ወስዶ ሲጠቅስ እናያለን። ማቴዎስ ወንጌል ምዕራፍ 12 ቁጥር 7 ላይ እኔ የምፈልገው ምሕረትን እንጂ መስዋዕትን አይደለም የሚለውን የመጽሐፉ ቃል ምን እንደሆነ ብታስተውሉ ኖሮ በደል በሌለባቸው ሰዎች ላይ ባልፈረዳችሁ ነበር ብሎ ኢየሱስ ክርስቶስ ከሆሴ መጽሐፍ ላይ ጠቅሶ ሲናገር እናያለን። እና መጽሐፉ ዓላማ አለው። የሆሴ መጽሐፍ ዓላማ አለው። ምንድነው የሆሴ መጽሐፍ ዓላማ ብለን ያለን እንደሆን እግዚአብሔር እግዚአብሔር ከእስራኤል ጋር ያለውን ግንኙነት በባልና በሚስት መካከል ያለውን አይነት ግንኙነት እንደሆነ ያሳየበት አንድ ክፍል ነው። ከዛ ደግሞ እስራኤል ሕጉን በመተላለፉ ምክንያት ፍርድ እየመጣባት እንደሆነ ደግሞ የሆሴ መጽሐፍ ይናገራል። እስራኤል ታማኝ ስላልነበረች መንፈሳዊ ግልሙትና ውስጥ ገባች። ከዛ በኋላ ደግሞ እግዚአብሔር ተመለሱ እያለ ፍቅር ጥሪን ደግሞ ሲያቀርብላቸው እናያለን። ደግሞ ስለ ፍርድ ብቻ ሳይሆን ደግሞ ስለ ተሐድሶ ደግሞ እግዚአብሔር በዚህ መጽሐፍ ላይ በጣም ይናገራል። ሌላ 5ኛ እግዚአብሔርን ማወቅ በጣም ወሳኝ ነገር እንደሆነ በዚህ ክፍል ላይ ደጋግሞ ምዕራፍ 4 ምዕራፍ 6 ከዛም በኋላ ባሉት ክፍሎች ውስጥ እግዚአብሔርን ማወቅ የሚል ሐሳብን በደንብ ይናገራል። ማዕከላዊ ሐሳቡ እስራኤል መንፈሳዊ ግልሙትና ውስጥ ገብታለች፣ ዝሙት ውስጥ ገብታለች ብሎ እግዚአብሔር እንደባል በዛ ድርጊቷ ደስተኛ እንዳልሆነ በጣም እናያለን ማለት ነው። እግዚአብሔር አምላክ ማን እንደሆነ ካለማወቋ የተነሳ ወደ ሌሎች አማልክቶች ፊቷን አዙራለች የሚለውን ታሪክ በደንብ ይነግረናል። የመጽሐፉን ዓላማ ምዕራፍ 1 ላይ ለሆሴ ልጆች ከወጣው ስም ተነስተን የመጽሐፉን ዓላማ ሙሉ ለሙሉ በዛ ውስጥ ማግኘት እንችላለን። የሆሴ ልጆች 3 ልጆች ወልዷል። የመጀመሪያው ኢዝራኤል የሚል ስም ነው ያለው። ኢዝራኤል ማለት እግዚአብሔር ይበትናል ማለት ነው የስሙ ትርጓሜ። ሁለተኛ ሎሩሃማ የሚል ስም አለ። ሎሩሃማ ማለት ማለት ኖ ማለት ነው። ሩሃማ ማለት ሜርሲ ማለት ነው። ስለዚህ ምህረት የማይገባት ወይንም ምህረት ወርዝ የማታደርግ ምህረት የሌለበት የሚልን ትርጉም ይዟልና ሎአሚ 3ኛ ልጁ ስሙ ሎአሚ ይባላል። ሎአሚ ማለት ደግሞ ሕዝቤ አይደላችሁም ማለት ነው። 3ቱንም ስም ያወጣው እግዚአብሔር ነው። ከእስራኤላውያን ጋር ያለውን ሪሌሽንሺፕ በሆሴ ቤትና በሆሴ ልጆች
ዓላማውን ደግሞ ሲገልጽ እናያለንና ሐሳቡ መሪ ሐሳቡ ምንድነው ያለን? የእግዚአብሔር ፍቅር። ከዚህ መጽሐፍ ውስጥ ምን እናያለን ከተባለ የእግዚአብሔርን ፍቅር፣ እግዚአብሔር በምን አይነት መውደድ እስራኤልን እንደወደዳት እናያለን። ከዛ ዋነኛ ሐሳቡ እግዚአብሔርን ማወቅ እንዴት ዋና ነገር እንደወደድ እስራኤልን እንደወደደ አንዳንድ ጊዜ ይሄ የሆሴን ትዳር ሲምቦሊክ በሆነ ነገር ነው እግዚአብሔር ያሳየው ማለት ነው። ይሄ ዴስፐሬት ታይም ዲማንድስ ራዲካል አክሽን ይባላል አይደለ? በቃ እስራኤል አሁን ከቃል አልፎ በቃልን ብቻ የምትሰማበት ጊዜ አይደለም የነበራት፣ ደግሞ የሆነ ሲምቦሊክ የሆነ ነገርን ደግሞ ማየት ነበረባት። ስለዚህ የነብዩን ህይወት እሱ ከእስራኤል ህዝብ ጋር ያለውን ሪሌሽንሽፕ የሚያሳይበት አንድ መንገድ አድርጎ እግዚአብሔር በዚህ ተጠቅሞ ስለዚህ ከዚህ መጽሐፍ ምን እንማራለን የሚለን ሐሳብ እናያለን። ከእግዚአብሔር የሚበልጡ ነገሮችን እያበጀን ሃይማኖታዊ ስርዓትን በመፈጸም መንፈሳዊ ግልሙትና ውስጥ እንድንገባ ያደርገናል። ሁለተኛ እግዚአብሔር ኃጢአትን ይቀጣል። እግዚአብሔር ሃይማኖታዊ ስርዓትን ከሃይማኖት ስርዓት ይልቅ ልብ ለልብ የሆነን ሪሌሽንሽፕ በሰዎች ዘንድ እንደሚፈልግ ከዚህ መጽሐፍ ላይ እንማራለን። ቁልፍ ጥቅሱ ምንድነው ያላችሁኝ እንደሆነ የዚህ መጽሐፍ ሆሴ ከምዕራፍ 1 እስከ 3 ድረስ እንዲሁም ሆሴ ምዕራፍ 6 ቁጥር 6 ያለውን አንብበን እንጀምራለን። ቁልፍ ጥቅሱ ነው። ይሄ ጥቅስ ሙሉ መጽሐፉን ሪፕሬዘንት ያደርጋል ተብሎ ይታሰባል። ምዕራፍ 6 ከቁጥር 1 እስከ 3 ድረስ ምዕራፍ 6 ከቁጥር 1 እስከ 3 ድረስ ኑ ወደ እግዚአብሔር እንመለስ፣ እርሱ ሰባብሮናልና እርሱ ይጠግነናል፣ እርሱ አቅስሎናልና እርሱ ይፈውሰናል፣ ከ2 ቀን በኋላ ያነቃናል፣ በእርሱ ፊት እንድንኖር በሶስተኛውን ቀን ያስነሳናል ይላል። ምዕራፍ 6 ከቁጥር 6 ከ1 እስከ 3 ማለት ነው። ሶስተኛ እግዚአብሔርን እንወቅ፣ የበለጠ እናውቀው ዘንድ እንትጋ። እንደ ንጋት ብርሃን በእርግጥ ይገለጣል፣ ምድርን እንደሚያረሰርስ የበልግ ዝናብ እንደ ክረምት በዝናብ ወደኛ ይመጣል ይላል። ሃሌሉያ! እግዚአብሔር ይመጣል፣ በእውነት ይገለጣል። እኛ እግዚአብሔርን ስንፈልገው፣ እኛ እግዚአብሔርን ስንሻው እግዚአብሔር ይገለጣል። ከዛ ደግሞ ሁለተኛው ቁልፍ ጥቅስ ምዕራፍ 6 አንደኛና ሁለተኛውን ድገሚውሽ። የመጀመሪያው ሆሴ ምዕራፍ 6 ከቁጥር 1 እስከ 3 ድረስ ሆሴ ምዕራፍ 6 ከ1 እስከ 3። ከዛ ደግሞ ሁለተኛው ጥቅስ ደግሞ ሆሴ ምዕራፍ 6 ቁጥር 6 ከመስዋዕት ይልቅ ምህረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እሻለሁና ይላል። እነዚህ ሁለቱ የሆሴ መጽሐፍ ቁልፍ ጥቅሶች እንደሆኑ ይታወቃል። ቀጥ ብለን ወደ ምዕራፍ 1 እንገባለን ማለት ነው። ሆሴ እንግዲህ ቅድም እንደነገርኳችሁ በኖረበት ባገለገለበት በእነዚህ በ40 ዓመታት 7 ነገስታትን ነግሰው አልፈዋል። ከ7ቱ የ5ቱ ስም ተጠቅሷል በዚህ ክፍል ላይ። ሆሴ በየትኛው ዘመን ያገለገለው፣ በየትኛው ኦርደር ስንሄድ በየትኛው ዘመን ያገለገለው ብለን የምንጠይቅ ከሆነ ሁለተኛ ነገሥት ከምዕራፍ 14 እስከ ምዕራፍ 20 ባለው በዛ መካከል አገልግሎ ያለፈ ሰው እንደሆነ እናውቃለን። እግዚአብሔር እንግዲህ አንዳች ነገርን ሆሴ ላይ ያመጣበታል። ሆሴ እንግዲህ የተከበረ እግዚአብሔር ነብይ ነው። እስራኤልን በነብይነት ያገለግል የነበረ አንድ ሰው ነው። እንግዲህ እግዚአብሔር ምዕራፍ 2 ላይ እንደዚህ ይለዋል። እግዚአብሔር ሆሴን መናገር በጀመረ ጊዜ እግዚአብሔር ምድሪቱ ከእግዚአብሔር ተለይታ ታላቅ ምንዝርና እያደረገች ስለሆነ ሄደህ አመንዝራ ሴት አግባ፣ የምንዝርና ልጆችም ከራሷ ውሰድ አለው ይላል መጽሐፍ ቅዱሳችን። እንግዲህ ብዙ ጊዜ እንደምናውቀው እግዚአብሔርና ሕዝቡ ከሱ ጋር ያለውን ሪሌሽንሺፕ እስራኤልንና እግዚአብሔርን ከሱ ጋር ያለውን ሪሌሽንሺፕ ለማሳየት ሲፈልግ እግዚአብሔር ትዳርን እንደሚጠቀም አይተናል። ምክንያቱም ትዳር ኮቨነንት ስለሆነ ኪዳን ስለሆነ ማለት ነው።
ስለዚህ ልክ ኢሳይያስ 55:5 ላይ እግዚአብሔር ባልሽ ነው የሚል ሐሳብ አለ። 62:2 ላይ ሙሽራው በሙሽሪት ደስ እንደሚሳይ አምላክም በእናንተ ደስ ይለዋል የሚል ሐሳብ አለና በትዳር ይመስለዋል። እንዲሁም ክርስቶስና ቤተክርስቲያን እንደዛው እንደሚመሰሉ ማለት ነው። ኤፌሶን 5 ላይ ሰው እናትና አባቱን ይተዋል ከሚስቱ ጋርም አንድ ይሆናል፣ ይህ ጥልቅ ሚስጥር ነው። እኔም ይህንን ስለ ክርስቶስና ስለ ቤተክርስቲያን እናገራለሁ ብሎ ሐዋርያ ጳውሎስ ይናገራል በዚህ ክፍል ላይ። ሄደህ እንግዲህ አመንዝራ ሴትን አግባ ይለዋል። እቺ ሴት እንግዲህ ሆሴ ሳያገባት በፊትም አመንዝራ የነበረች ሴት ናት ማለት ነው። ሆሴ ሳያገባትን በፊት አመንዝራ የነበረች ሴት ናት። እግዚአብሔር እስራኤልን ሲመርጣት ሆሴ ጎሜርን እንደመረጣት እግዚአብሔር እስራኤልን በአብርሃም ሲመርጣት አብርሃም በጣም ጻድቅ ሰው መመረጥ ወርዝ የሚያደርግ ሰው አልነበረም። እንደ ሌሎቹ እሱም ጣዖት አምላኪ ነበረ፣ አመንዝራ ነበረ። በኢንዲስ ኮንቴክስት አመንዝራነት ሲባል ጣዖት የሚያመልኩ ከእግዚአብሔር ውጭ ሄደው ሌላ የሚያመልኩትን ነው የሚገልጸውና እግዚአብሔር እስራኤልን ሲመርጣት በአብርሃም በኩል አብርሃምም እንደ ሌሎቹ የጣዖት አምላኪ ነበረ፣ በመንፈሳዊ ግልሙትና ውስጥ ነበር ማለት ነው። ከእግዚአብሔር ውጭ ነበረ ሲያመልክ የነበረው። በእግዚአብሔር ዘንድ መመረጥ የማይገባው ሰው ነው ማለት ነው። ሰዎችንም ሴት ሂድና አግባት ብሎ እግዚአብሔር ሲያዝ እንመለከታለን። ከባዕድ አምልኮ ይሄ እንዴት ነው? አመንዝራነት ማለት ከእግዚአብሔር ውጪ ሌሎችን ማምለክ ሲያመልኩ አመንዝራ ይላቸዋል እግዚአብሔር። እንደዚች አይነቷን ሴት ነው እንግዲህ እግዚአብሔር ሂድና አግባት የሚለው ማለት ነው። ነብይ ነው። እሷ ደግሞ በጣም የተጠላች ኃጢአተኛ ናት። በጣም ብዙ የማታ ወዳጅ ያላት፣ አንድ ባል የሌላት፣ በጣም ብዙ ወዳጅ ያላት፣ በራሷ ደግሞ ይሄ ሎ ስታተስ ያላቸው የማይነኩ በጨለማ ብቻ የሚወጡ በሶሻሊ አውትካስትድ የተደረጉ የማይፈለጉ ሰዎች እንደዛ ናት እቺ ሴት ማለት። ለምጻሞችና ሴተኛ አዳሪዎች ናቸው ብዙ ጊዜ ከከተማ ውጪ ከባህላቸው አንጻር ከከተማ ውጪ ተጠላ የምትኖር ናት። በማንም ሰው አይን ማትገባ ከነሱ ባህልና ከጊዜው አንጻር ባል የማግኘት ቻንሷ ዜሮ ነው፣ የላትም። ግን እግዚአብሔር እንደዛ ነው እስራኤልን የመረጣት። ማንም ሰው በማይፈልጋት ሰዓት፣ ማንም ሰው ዞር ብሎ በማያያት ሰዓት እግዚአብሔር ግን እስራኤልን መርጧታል። እና ይሄንን ፖርትሬት ለማድረግ ሲፈልግ እግዚአብሔር ሄደህ አግባት አለው እሷን። ይቺ ማትፈለግን ተስፋ የሌላት የተጣለች የተናቀችን ሴት ሄደህ አግባት ይለዋል። ፐብሊክሊ በኃጢአቷ የምትታወቅ ሰዎች ሁሉ ገና ፊቷን ሲያዩ የሚያዩት ኃጢአተኛ መሆኗን ነው። እችን ሴት ሄደህ አግባት አለው። አግባት፣ ሙሽራ አድርገህ ውሰዳት፣ ጠብቃት፣ ተንከባከባት፣ የራስህ አድርጋት። በቃ ቤተሰብ መስርቱ። አይገባትም፣ ለጎሜር አይገባትም። ይሄ ምን አይነት እድል ነው የሰጣት እግዚአብሔር ለዚች ሴት? የማይገባትን ነብይ፣ የእስራኤል ነብይ፣ የተከበረ እስራኤልን ነብይ ልታገባች ሴት ማናት? በእውነት እንዴት አይነት እድል ነው የሰጣት? እንዴት አይነት ፍሬሽ የሆነ ስታርት ነው የሰጣት? የምህረት ጊዜ ነው እግዚአብሔር የሰጣት። በሌሊት ተደብቃ በምትቆምበት ሰፈር ላይ መጥቶ ነይ የኔ ሚስት ትሆኛለሽ ብሎ ወሰዳት። ሁለተኛ እድልን እግዚአብሔር ሰጣት። እግዚአብሔር ኃጢአተኞችን የሚጠላ አምላክ አይደለም። ኃጢአተኞችን የሚወድ ለኃጢአተኞች እድልን የሚሰጥ እግዚአብሔር ነው። የትኛውም ኃጢአት ከእግዚአብሔር ፍቅር አይበልጥም። የትኛውም ኃጢአት ከእግዚአብሔር ጸጋ አይበልጥም። በየትኛውም ኃጢአት ውስጥ ብትሆኑ ወዳጆች እግዚአብሔር ይወዳቸዋል። እግዚአብሔር ይፈልጋቸዋል። የእናንተ ኃጢአት ከእግዚአብሔር ፍቅር አይበልጥም። ከእግዚአብሔር ምሕረት አይበልጥም። ልክ እንደዚች ሴት በቃ አይገባትም። ይሄ ህይወት ለሱ አይገባትም። ኢየሱስ ክርስቶስ አንድ የሚታወቅበት ሌላ ቅጽል ስሙ እኮ የኃጢአተኞች ወዳጅ አይደለም የሚባለው? ኢየሱስ የኃጢአተኞች ወዳጅ ነው። እንደነገርኳችሁ ቅድም እንዳነበብኩት 3 ልጆችን ወለደች። የልጆቹ ስም እግዚአብሔር ከእስራኤል ህዝብ ጋር ያለውን ሪሌሽንሺፕ በቀጥታ የሚያሳይ ነው።
በቃ እስራኤል እግዚአብሔር ይበትናታል። ሊመጣ ያለውን ፍርድ ይናገራል በሆሴ ልጅ። ሁለተኛ ሎሩሃሚ ኖ ሜርሲ ምህረት አይገባችሁም ይለዋል። በሶስተኛ ደግሞ ህዝቤ አይደላችሁም ሎአሚ የሚልን ስም ሰጥቶ ህዝቤ አይደላችሁም ብሎ እግዚአብሔር በሶስቱ በሆሴ ልጆች ስም ያለውን መልእክት ሲናገር እናያለን። እና ልክ ከምዕራፍ 10 እስከ 11 ድረስ እግዚአብሔር እንደዚህ ይላል። ይሁን እንጂ እስራኤላውያንን ሊሰፍርና ሊቆጠር እንደማይችል የባህር አሸዋ ይሆናሉ። ህዝቤ አይደላችሁም በተባሉበት ቦታ የሕያው የእግዚአብሔር ልጆች ተብለው ይጠራሉ። የይሁዳ ህዝብና የእስራኤል ህዝብ እንደገና አንድ ይሆናሉ። አንድ መሪም ይሾማላቸዋል። አንድ ሆነው በምድሪቱ ይገናሉ። የእስራኤል ቀን ታላቅ ይሆናል ብሎ እግዚአብሔር በዚህ ሁሉ ውጥንቅጥ ውስጥ ደግሞ ትንቢትን ደግሞ ይናገራል ማለት ነው። ይሄ ቅድም ያነበብኩላችሁ ጴጥሮስ ላይ ያለው ቅድም ጴጥሮስ 9 ሮሜ 9 ላይ ያነበብነው ቃል ማለት ነው። በነቢዩ ሆሴ እንዲህ እንደተባለ ህዝቤ አልነበሩም የተባሉትን ህዝቤ ብሎ ይጠራቸዋል። ያልተወደዱ የተባሉትን የተወዳጆች ብሎ ህዝቤ አይደሉም በተባሉበት በዚያው ቦታ ላይ የእግዚአብሔር ልጆች ተብለው ይጠራሉ ብሎ ሮሜ ላይ የተጠቀሰው ጥቅስ ማለት ይሄ ምዕራፍ 1 ቁጥር 10 ላይ ያለው ነው ማለት ነው። አንደኛ ጴጥሮስ ምዕራፍ 20 ቁጥር 10 ላይ ደግሞ እናንተ ቀድሞ የእግዚአብሔር ህዝብ አልነበራችሁም፣ አሁን ግን የእግዚአብሔር ህዝቦች ናችሁ። ቀድሞ ምህረት አላገኛችሁም ነበር፣ አሁን ግን ምህረትን አግኝታችኋል ብሎ እግዚአብሔር ተስፋን ሰጥቷቸው ሲያልፍ እናያለን ማለት ነው። እና የተከፋፈለ እስራኤል አሁን ለሁለት ተከፍሏል። እና የተከፈለው የእስራኤል መንግስት አንድ እንደሚሆን እግዚአብሔር ትንቢት ይናገራል። የተለያዩ ወገኖች ብትሆኑም አንድ ቀን ግን አንድ ትሆናላችሁ። ይሄ አንድ የምትሆኑት ደግሞ አንድ መሪ ይመጣል። ያ አንድ መሪ አንድ ያደርጋቸዋል ብሎ እግዚአብሔር ትንቢትን ይናገራል። ያ አንድ መሪ ኢየሱስ ክርስቶስን ነው። መሲሁን የሚያሳየው በዚህ ክፍል ላይ ያ አንድ መሪ ህዝቡን ሁሉ ዩናይት የሚያደርግ ህዝቡን ሁሉ የሚያገናኝ አንድ መሪ ይመጣል። በቃ ግሪክ የለም፣ አይሁድ የለ፣ ወንድ የለ፣ ሴት የለ፣ ጥቁር የለ፣ ቀይ የለ፣ ሁላችሁ በክርስቶስ ናችሁ የተባለው ማለት ነው። ያ አንድ መሪ አሁን እስራኤል ተለያይታለች። አንድ አድርጎ የሚገዛ መሪ እስራኤልን ብቻ ሳይሆን መላው ዓለምን አንድ አድርጎ የሚገዛ አንድ መሪ ብሎ እግዚአብሔር በዚህ ቦታ ላይ ትንቢትን ይነግራቸዋል ማለት ነው። ቁጥር 3 ላይ እንደዚህ ያለበለዚያ ገርፌ እርቃኗን አስቀራታለሁኝ ይላል። ከዛ አስቀራታለሁኝ ገርፌ እርቃኗን አስቀራታለሁ፣ እንደተወለደችም ቀን አደርጋታለሁ፣ በምድረ በዳ በደረቅ ምድር አደርጋታለሁ፣ በውሃ ጥምም እገላታለሁ። ያለበለዛ ካልተመለሰች ምከሯትና ካልተመለሰች ግን ገርፌ እርቃኗን አስቀራታለሁ ይላል። ይሄ እንግዲህ እርቃን የሚለው ቃልና ራቁትነት ብዙ ጊዜ ከአይሁድ ባህል አንጻር ስናየው ኃጢአተኛ ሰው ይሄ ራቁትነት የኃጢአተኛ ሰው መገለጫ፣ ልብስን መደረብ ደግሞ የጽድቅን ስራ አብዝቶ ማድረግን አይነት ስሜት ይሰጣል። አንዳንዶች ኃጢአትን ሲያደርጉ ነው እየተራቆቱ የሚሄዱት፣ አሊያም ደግሞ እያበዱ ሲሄዱ ነው ራቁትነትን። እብድ ነው አይደል ራቁቱን የሚሄደው? ጤነኛ ሰው ይደርባል። እያበድን ስንሄድ ነው ምንራቆተው አይደለ? እንደዛ ነው። ሞደስት የሆነን አለባበስ እግዚአብሔር ከኛ ይጠብቃል። ስለዚህ ምን ይላታል? አለዚያ ገርፌ እርቃኗን አወጣታለሁ፣ ከዚያ እንደተወለደች ቀን አደርጋታለሁ ይላል። ስለዚህ ኃጢአተኛ መሆኗን ልብሷን ገፍፌ ያሳያለሁ። በቃ ከዛ ወደ ምድረ በዳም ወስዳታለሁኝ። ምድረ በዳ ሲባል እንግዲህ ምድረ በዳ ላይ ሰው የለም። ምድረ በዳ ላይ የሚያግዝ የሚረዳ ሰው የለም። ከእግዚአብሔር ውጪ ምድረ በዳ ላይ ሌላ የሚረዳ የለም። ወደዛ ወስዳታለሁ። እዛ ወስዳትና ግን አለ በውሃ ጥም እንድትሞት አደርጋታለሁ። አሞጽ ምዕራፍ 8 ቁጥር 11 ላይ እንደዚህ የሚል ቃል አለ። ጌታ እግዚአብሔር እንደዚህ ይላል፣ በምድረ በዳ ላይ ረሃብን የምሰድበት ዘመን ይመጣል። ይኸውም የእግዚአብሔርን ቃል የመስማት ረሃብ እንጂ ምግብ እንጂ እንጀራን የመብላት ውሃን የመጠጣትም አይደለም። ምድረ በዳ ወስዳትና ጥሙ የእግዚአብሔርን ቃል መከልከል ነው፣ እንዳትሰማ ማድረግ ነው። ለምን? ለስጋችን ውሃ እንደሚያስፈልገን ለመኖር እንደሚያስፈልገን ለመንፈሳችን የእግዚአብሔርን ድምፅ መስማት የእግዚአብሔርን ቃል መስማት ያስፈልጋል።
ምድረ በዳ ላይ ይሄ የለም። ምድረ በዳ ላይ ውሃ የለም። ግን እግዚአብሔር አለ። በቃሉ የሚያረሰርስ እግዚአብሔር አለ። ረሃብን እሰዳለሁ አለ አሞጽ ላይ። ግን ይሄ ረሃብ እግዚአብሔርን የመስማት ረሃብ ነው እንጂ የምግብና እንጀራ አይደለም። እግዚአብሔር ከዚህ ይጠብቀን። በእውነት በመጨረሻ ዘመን ብሎ ይናገራል። እግዚአብሔርን መስማት በቃ ሰው እግዚአብሔርን መስማት ተጠምቶ ይሞታል ማለት ነው። የእግዚአብሔር ቃል የለም፣ የእግዚአብሔር ድምፅ የለም። የተወለድንበት ያደግንበት የእግዚአብሔር ድምፅ የለም። ቁጥር 3 ላይ እንደዚህ ይላል፣ ለልጆቿም አራራላቸውም የመንዝርና ልጆች ናቸውና፣ እናታቸውም አመንዝራ ናት፣ በውርደት ጸንሳቸዋለችን። እሷም እንጀራዬን ውሃዬን ይሰጠኛል፣ ሱፌን፣ ሐሬን፣ ልብሴን፣ ዘይቴን፣ መጠጤን ይሰጡኛል። ስለዚህ ውሽሞቼን ተከትዬ እሄዳለሁ አለች። ውሽሞቼን ተከትዬ እሄዳለሁ። ለምን ሲባል እነሱ ውሃዬን ይሰጡኛል፣ እንጀራዬን ይሰጡኛል፣ የሱፍ የሐር ልብሴን ይሰጡኛል፣ የምጠጣው የወይን ጠጅ ይሰጡኛል። እነማ? ውሽሞቼ፣ ከእግዚአብሔር ዞር ብዬ ያመለኩት አምላክ ይሄንን ይሰጡኛል ብላ ፎልስ የሆነን አቅርቦት የሰጧትን አማልክቶች ሜንሽን ታደርጋለች። አሁን ይሄ አቅርቦት ውሽሞቿ የሚያቀርቡላት አቅርቦት ለመኖር ብቻ ሳይሆን ይሄ ተዝናንቶ ለመኖር አለ አይደል? እንጀራዬን ይሰጡኛል፣ ውሃ ይሰጡኛል። ልብስ አይደለም እኮ የሱፍና የሐር ቬሪ ኤክስፔንሲቭ ውድ የሚያምር ይሰጠኛል። ከዛ በኋላ ደግሞ ወይን ጠጅ ይሰጠኛል። ሰይጣን እንደዚህ ነው የሚያደርገን ወዳጆቼ። አሁንም ብዙዎቻችን የምንፈተነው በዚህ አይደለም? ይሰጠናል፣ ይህንንም ነው ይሰጠናል። ለመኖር አይደለም፣ ከመኖር ያለፈ ነገር ሊሰጠን ይችላል። ግን እንደ እግዚአብሔር ሕዝቦች ልንኖር የሚገባው በእግዚአብሔር ነው። ሙላታችን በእግዚአብሔር ነው። ቆንጆ ልብስ እየለበስኩኝ እየጠጣው እየሰከርኩ እየተዝናናሁኝ እና ለዚህ ነው እኮ የመጀመሪያ ባሌን ጥዬ ሄድኩት። ለዚህ ነው ቁጥር 6 ላይ እንደዚህ የሚል ቃል አለ። እግዚአብሔር በዚህም ምክንያት አለ መንገዷን በእሾክ እዘጋለሁ፣ መውጫ መንገዷን እንዳታገኝ ዙሪያዋን በግንብ አጥራለሁኝ ብሎ እግዚአብሔር በዚህ ምክንያት ውሽሞቿ ፕሮቫይድ የሚያደርጉላት ስለመሰላት መንገዶቿን አጥራለሁኝ፣ በግንብ ቀጥራለሁ፣ መውጫ መንገዷን እንዳታገኝ እዘጋባታለሁ ብሎ እግዚአብሔር መንገድ ሲዘጋ እናያለን። ቁጥር 7 ላይ ተከትላ የሄደችው ተከትለሽ የሄድሻት ውሽሞችን ተከትለሽ ትሄጃለሽ፣ ነገር ግን አትደርሽባቸውም፣ ትፈልጊያቸዋለሽ ግን አታገኛቸውም ይላታል። ከዛ በኋላ በዚያ ጊዜ ግን የቀድሞ ባሌ ወደ ቀድሞ ባሌ እመለሳለሁ፣ የፊተኛው ኑሮዬ ከአሁኑ ይሻላል ትያለሽ። ስከለክልሽ ኖ ስልሽ ታውቂያለሽ፣ እውነትም የመጀመሪያ ባሌ ይሻለኝ ነበረ ብለሽ ወደ እኔ ትመለሻለሽ። ቁጥር 8 ላይ እሷ እህልን፣ ዘይትን፣ አዲስ የወይን ጠጅን የሰጠዋት ለበዓል አምልኮ ያደረጉትን ብርና ወርቅ አበዛሁላት፣ እኔ እንደሆንኩም አላወቀችም ይላል። እግዚአብሔር ሰጣት፣ ዘይትን ሰጣት፣ የወይን ጠጅን ሰጣት፣ ብርና ወርቅን ሰጣት፣ መልካም የሆኑትን ነገሮች በሙሉ ሰጣት። እሷ ግን ለበዓል አምልኮ ተጠቀመችው፣ ለጣዖት አምልኮ ተጠቀመችው። እግዚአብሔር የሰጠንን ነገር ለምንድነው እየተጠቀምን ያለ ነው ወዳጆቼ? እግዚአብሔር የሰጠንን ጊዜ፣ እግዚአብሔር የሰጠንን ታለንት፣ እግዚአብሔር የሰጠንን ገንዘብ፣ እግዚአብሔር የሰጠንን ኃይል፣ ኢነርጂ ምን ላይ ነው እየተጠቀምን ያለ ነው? እግዚአብሔር ቃል ብርና ወርቁን አበዛሁላት፣ እኔ እንደሰጠዋት ግን አላወቀችም። ከዛ ምን አደረገችው? እሱ
ለበዓል አምልኮ አደረገችው። እግዚአብሔር በሰጠን በየትኛውም ነገር መልሰን ለእግዚአብሔር እንድንሰጠው እግዚአብሔር ይርዳን። እግዚአብሔርን እንድናገለግልበት መንግስቱን እንድናገለግልበት እግዚአብሔር ይርዳን። ስለዚህ ምን ይላል? በቃ እግዚአብሔር ወሰድኩኝ፣ አዲሱን የወይን ጠጅ በደረሰ ጊዜ ከሷ ላይ ወሰድኩኝ አለ። ልብሱንም ወሰድኩኝ፣ ነውሯንም እገልጣለሁ ብሎ እግዚአብሔር በዚህ ላይ ደግሞ የፍርድን ቃል ሲያወጣ እናያለን። ልክ ቁጥር 12 ላይ ከውሽሞቼ የተቀበልኩት ዋጋ ነው ምትለውን የወይን ተክልና የበለስ ዛፎችን አጠፋዋለሁ፣ ጫካም አደርገዋለሁ፣ የዱር አራዊቶች ይበሉታል አለች። አያችሁ፣ እግዚአብሔር የሚሰጣትን መከናወን ማን እንደሚሰጣት ነው ያሰበችው? ሰው ውሽሞቿ የጣዖት አምልኮ። እስራኤል እርሻ ያርሱና ምርትን ሲያገኙ አዚፍ በዓል የሚባለው ጣዖት የባረካቸው ይመስላቸዋል እና ለሱ ስጦታን ይዘውለት ይሄዱ ነበረ። እግዚአብሔር ግን ምን አለ? ከውሽሞች የተቀበልኩት ዋጋ ነው ምትለው የወይን ተክሎቿና የበለስ ዛፎቿን አጠፋዋለሁ፣ የዱር አራዊትም ይበሉታል። እግዚአብሔር እስራኤል ፍሩትፉል እንድትሆን የእስራኤል የወይን ቦታ እንዲያመር ኢሳያስ 5:5 ታስታውሳላችሁ አይደል? ለወይኑ ቦታዬ እኔ ምን ያላደረኩላት ነገር አለ? ምን እንዳደረኩላት ልንገራችሁ። ቅጥርን ቀጠርኩላት፣ እንደዚህ አደረኩላት እያለ እግዚአብሔር ለወይኑ ቦታ ያደረገውን ነገር ይናገራል። እስራኤል ግን እግዚአብሔር ያንን ሁሉ ነገር አድርጎ at the end of the day ልክ ውጤት ሲመጣ ግን ግሎሪፋይ የምታደርገው የበዓልን እንትን ነበር፣ የጣዖት አምልኮ ነበር። ስለዚህ ከውሽሞቼን የተቀበልኩት ዋጋዬን ትላለች። እግዚአብሔር አይደለም የሰጠኝ ብላ ክብሩን ለዛኛው ለበዓል ስትሰጥ እናያለን። የዚህ ሁሉ ዲስትራክሽን መንስኤው ምንድን ነው? እስራኤል እንዴት ነው እዚህ ቦታ ላይ ኢንዳፕ ልታረግ የቻለችው ካላችሁኝ ቁጥር 13 ነው። ለበዓል አማልክት ዕጣን ስላጠነችባቸው ቀናቶች እቀጣታለሁ። ጌጣጌጥና በቀለቦቶቿ ራሷን አስጊጣ ውሽሞቿን ተከትላ ሄዳለች፣ እኔን ግን ረስታለች ይላል እግዚአብሔር። አይገርምም? ያ እንደዛ ማይገባትን ህይወት የሰጣትን እግዚአብሔር ረስታለች። አጊጣ አምራ ውሽሞቿ ጋር ሄዳለች ይላል እግዚአብሔር። ረስታ ሄዳለች ብሎ እግዚአብሔር በቃ የፍርድን ቃል ሲናገር እናየዋለን በዚህ ክፍል ላይ። ከዛ ልክ ምዕራፍ ቁጥር 14 ላይ ከቁጥር 13 እዚህ ጋር በቃ እሷ ውሽሞቿን ተከተላ ሄዳለች፣ እኔን ረስታለች። ስለዚህ ብሎ እግዚአብሔር የፍርድን ቃል ሳይሆን የሚያወጣው ልክ ቁጥር 14 ላይ ስለዚህም ይላል። ስለ የትኛው? ስለሄደች፣ ውሽሞቿን ተከትላ ስለሄደች፣ እግዚአብሔርን ስለረሳች። ስለዚህም እነሆ አባብላታለሁ፣ ወደ ምድረ በዳም እወስዳታለሁ፣ በፍቅር ቃል አነጋግራታለሁ ይላል እግዚአብሔር። አይገርምም? እግዚአብሔር አሁንም እስራኤልን ይወዳታል። አሁንም እግዚአብሔር እድልን ይሰጣታል። he still loves us። እግዚአብሔር አሁንም ይወደናል። ከዚህ በፊት ይቅር ብሎን ያውቃል። ከዚህ በፊት እኛ በጣም ብዙ በደል ውስጥ ገብተን እግዚአብሔር ይቅር ብሎን ያውቃል። ግን አሁን ደግሞ የበለጠ ኃጢአት ውስጥ ገብተን እግዚአብሔር ጋር መቅረብ ፈርተናል። እግዚአብሔር አሁንም ይወደናል። እግዚአብሔር አሁንም ይፈልጋቸዋል። he still love you። አሁንም ይፈልጋቸዋል ወዳጆቼ። ውሽሞቿን ተከትላ ሄዳለች፣ ጣዖት አምላኪ ሆናለች እስራኤል። አዎ። ስለዚህ ምን ላርግ? ፍርድ ይምጣባት አይደለም ያለው እግዚአብሔር። ስለዚህም እነሆ አባብላታለሁ፣ ወደ ምድረ በዳ መወስዳታለሁ፣ በፍቅር ቃል አነጋግራታለሁ ይላል እግዚአብሔር። ሃሌሉያ። እግዚአብሔር መቼም በህዝቡ ቆርጦ አያውቅም። he still loves us። ይፈልገናል፣ ይወደናል። እንደ ፍጥርጥራቸው ብሎ የሚተወን አይደለም የኛ አምላክ። ስንሄድ ይከተለናል፣ በፍቅሩ ገመድ ይስበናል። አሁንም ይወደናል፣ አሁንም ይፈልገናል። ለብቻዋ ሊያናግራት፣ ለብቻዋ ሊያባብላት
ሰው በሌለበት ቦታ ይወስዳታል። ለብቻዋ ምድረ በዳ ምንም የለም ከእግዚአብሔር ውጭ፣ ማንም የለም ከእግዚአብሔር ውጭ። እግዚአብሔር ግን አለ በምድረ በዳ። በዚህ ምድረ በዳ ከእግዚአብሔር ውጭ ሌላ በማንም ላይ መታመን እንደሌለባት ተምራ ትወጣለች። ምድረ በዳውን ኤደን ሲያደርገው፣ በረሃውን ገነት ሲያደርግልን፣ ሃሌሉያ። ምንም የለም እኮ ለመኖር እኮ አይመችም እዚህ ቦታ ላይ። አዎ እግዚአብሔር እያባበለን ነው እዛ ቦታ ላይ። እንዴት እግዚአብሔር ላይ መደገፍ እንዳለብን ሊያስተምረን ነው። ምንም በሌለበት ቦታ ወስዶ እግዚአብሔር ለልቧ ነግራታለሁ ይላል። በፍቅር ቃል አስታወቃታለሁ። ማንም በሌለበት ወዳጆች፣ በዚህ ያላችሁ 306 ሰው አለ። አሁን ያላችሁበት ቦታ ማንም ሰው የሌለበት ቢሆን፣ ማንም የማይደርስላችሁ ቢሆን፣ እግዚአብሔር ግን አለ። አሁን ያላችሁበት ቦታ ምናልባት ምድረ በዳ ቢሆን እግዚአብሔር አለ። ሙላት የሆነው እግዚአብሔር በዛ አለ። ምድረ በዳውን ኤደን የሚያደርግ በረሃውንም ገነት የሚያደርግ እግዚአብሔር በዛ አለ። አንዳንድ ጊዜ እግዚአብሔር በዛ ቦታ ይሆናል ሲነግረን የምንሰማው። ምድረ በዳችን ላይ ወስዶ ይነግረናል። ከኮንፈርት ዞናችን ወጣ አድርጎ ይነግረናል። ስጋ ለባሽን ተደግፈን ከሆነ ከዛ ድጋፍ አንስቶ ብቻችንን አድርጎ ለልባችን ይናገረናል። ስለዚህ ይሄ ጎልደን ኦፖርቹኒቲ ነው ከእግዚአብሔር ጋር ጊዜ ለማሳለፍ፣ እግዚአብሔርን ለማወቅ፣ እግዚአብሔርን ለመደገፍ መለማመድ ምቹ ጊዜ ነው። ምድረ በዳ እግዚአብሔር አለ ወዳጆቼ። በምድረ በዳችሁ ውስጥ እግዚአብሔር አለ። ትቷችሁ አልሄደም። መቼም ትቷችሁ አይሄድም። እግዚአብሔር አለ። መደገፍን እንለማመድበታለን። ከእግዚአብሔር ጋር ፊት ለፊት እንገናኝበታለን። በፍቅር ቃል አስታውቃታለሁ፣ ለልቧም እናገራታለሁ ይላል እግዚአብሔር ቃል። ወዳጆቼ ሰው በልቡ እንደሚያስበው እንደዛው ነው ይላል እግዚአብሔር ቃል። ከዛ ደግሞ ልብህን አጥብቀ ጠብቅ፣ የህይወት መውጫ በዛ ነው ይላል። ስለዚህ እግዚአብሔር ዲል የሚያደርገው ይሄ ስጋዊ ምልልሳችንን፣ አክታችንን፣ ስርዓታችንን፣ የምናከናውናውን ሪቹዋሎችን አይደለም። እግዚአብሔር ልባችንን ይፈውሰዋል። እግዚአብሔር ለልባችን ይናገራል። አካሄዳችንን፣ መንገዳችንን፣ ህይወታችንን የምንቀርጽበትን፣ እግዚአብሔርን የምንታመንበትን፣ እግዚአብሔርን የምናምንበትን ይህንን በፍቅር ቃል ለልባችን እግዚአብሔር ይነግረናል። ስለዚህ ትክክለኛ ሚስቱን የሚወድ ባል እንደዚህ ነው። በደልን ስትበድል ወስዶ በአደባባይ አያሰጣትም። ምድረ በዳ ነው የሚወስዳት። ብቻዋን ነው የሚያነጋግራት። በፍቅር ነው የሚያነጋግራት እንጂ ወስዶ ሚዲያ ላይ አያሰጣት። ይሄ የመልካም ባል ምሳሌ አይደለም። እግዚአብሔር እስራኤልን እንደዛ አይደለም ያደረጋት። እያባበለ እኔ እሻልሻለሁ እኮ እኔ እሻልሻለሁ፣ የመጀመሪያ ባልሽ እኔ እሻልሻለሁ። እንዴት ሆነሽ ሳለሽ እንደመረጥኩሽ አታስታውሽ? እንዴት ሆነሽ ሳለሽ እንዳገባውሽ አታስታውሽ? ልጆች አለን፣ ኪዳን አለን እኔና አንቺ። እኔ እሻልሻለሁ እያለ እግዚአብሔር ያባብላል። ክርስቶስ ቤተክርስቲያን እንደዚህ ነው የወደዳት። የሚገርማችሁ ስለ ቤተክርስቲያን ኃጢአት፣ ስለ ሰው ልጆች ኃጢአት በሙሉ የቤተክርስቲያን የሰውን ኃጢአት በሙሉ ተሸክሞ የሙሽሪትን ኃጢአት ተሸክሞ እሷ እንዳትገደል እሷ እንዳትዋረድ በመስቀል ላይ የተንጠለጠለው ለሙሽራው ብሎ ነው፣ ለሙሽሪት ብሎ ነው። ኢየሱስ ክርስቶስ ሙሽሪትን እንደዚህ ነው የሚወዳት። አውጥቶ አይጥለንም፣ ደብቆ ያኖረናል፣ ሸሽጎ ይመክረናል። ይሄ የመልካም ባል ምሳሌነት ነው። የመልካም ባል ነው። ቁጥር 15 ላይ ተስፋን ሲያድስላቸው እናያለን። ከዚያም ይሁን ተክሏን እመልስላታለሁ፣
አኮርንም ሸለቆ የተስፋ በር እንዲሆን አደርጋለሁ። ችግር የበዛበትን መከራ የበዛበትን ቦታ የተስፋ በር እንዲሆንላት አደርጋለሁ ብሎ እግዚአብሔር ትንቢት ይናገራል። ከቁጥር 16 እስከ ቁጥር 19 ድረስ ከእስራኤል ሕዝብ ጋር ያለውን ግንኙነት በኪዳን ሲያድስ እናያለን። ቁጥር 18 ላይ ሁሉ ሰላም ይሆናል ብሎ የሰላምን ቃል ሲገባላት እናያለን። ከ19 እስከ 20 ላይ ደግሞ ለእኔ እንድትሆኚ ለዘላለም አጭቼሻለሁ፣ በጽድቅና በፍትህ በፍቅርና በርህራሄ አጭሻለሁ፣ በታማኝነትም አጭሻለሁ፣ አንቺም እግዚአብሔርን ታውቂያለሽ ብሎ እግዚአብሔር ይናገራል። እግዚአብሔርን ማወቅ የሚለን ሀሳብ ከዚህ ጀምረን ነው ማየት የምንጀምረው። እግዚአብሔርን ማወቅ ምንድን ነው? እግዚአብሔርን ማወቅ ምንድን ነው? ለምንስ ይጠቅማል የሚለውን ሀሳብ እናያለን። መጽሐፍ ቅዱሳችን ላይ እግዚአብሔርን ማወቅ እውቀት የሚለውን ቃል ስንመለከት ሁለት አይነት ቃላቶች እየተለዋወጡ ይገባሉ። የመጀመሪያው ሎሃኪር የሚል ቃል ነው። ሎሃኪር ማለት የሆነ ነገር እንዳለ ማወቅ ማለት ነው። ለምሳሌ አሁን መብራት አለ አውቃለሁኝ፣ እናንተም አላችሁ አውቃለሁኝ፣ በእውቀት ደረጃ አውቃለሁኝ። ፍጥረት ውስጥ ፍጥረትን እናይና እግዚአብሔር እንዳለ እናውቃለን። ይሄኛው እውቀት ሎሃኪር ይባላል። ሌላኛው ሁለተኛው ግን ለዳህ የሚል ወርድ ነው። ምን ማለት ነው? ይሄ ፐርሰናል የሆነ በጣም ኢንቲሜት የሆነ እውቀት ማለት ነው። ይሄኛው በምን ይታወቃል ካላችሁኝ፣ በትዳር ይታወቃል። ለምሳሌ አዳምም ሔዋንን አወቃት ሲል ሔዋን መሆኗን እቺ ሔዋን ናት ብሎ አወቃት ሳይሆን ሪሌሽንሺፕ አለ፣ ኢንቲሜሲ ነው። አብርሃምም ሳራን አወቃት፣ ከዛ በኋላ ይስሐቅን ጸነሰች ሲል ሳራ መሆኗን በኢንፎርሜሽን ደረጃ አወቃት ሳይሆን በቃ ሪሌሽንሺፕንና ኢንቲሜሲን የሚያሳይ ማወቅ። እግዚአብሔርን ታውቂዋለሽ ሲል መኖሩን ፍጥረትን አይተን ማወቅ ሳይሆን ሪሌሽንሺፕን፣ ኢንቲሜሲን፣ ህብረትን ያሳያል። ወዳጆች እግዚአብሔርን ማወቅ ከእግዚአብሔር ጋር ጊዜን ማሳለፍን ይጠይቃል። እኔን ማወቅ ከፈለጋችሁ አይታችሁኝ ሺዘ ላይቭ አለች ረቂቅ ናት ማለት ትችላላችሁ። እኔን ግን ሪሊ ማወቅ ከፈለጋችሁ ከኔ ጋር ጊዜ ማሳለፍ አለባችሁ። ምን ወዳለው፣ ምን እጠላለው፣ ምንድናት፣ ኬት ናት፣ ማናት የሚለውን ነገር ግን ለማወቅ እኔ ከኔ ጋር መገናኘት አለብን። ስለዚህ እግዚአብሔርን ታውቂዋለሽ፣ አንቺም እኔን ታውቂኛለሽ። በየትኛው ማወቅ? ፐርሰናሊ ኢንቲሜት በሆነ ማወቅ፣ እግዚአብሔርን ማወቅ የሚለውን ሀሳብ በዚህ ክፍል ላይ እናያለን ማለት ነው። ከዚህም የተነሳ ደግሞ የእግዚአብሔርን ጽድቅ፣ ፍቅር፣ ርህራሄ፣ ታማኝነት ከዚህ ትውውቅ የተነሳ በህይወታችን ማኒፌስት ይደረጋል። ይሄ ትውውቅ በህይወታችን ይገለጣል ማለት ነው። ወደ ምዕራፍ 3 አልፋለሁኝ ቶሎ ብዬ። ምዕራፍ 3 እንግዲህ ስለ ሆሴ ኮቨነንት ይናገራል። ስለ ሆሴ ኪዳን፣ ስለ ትዳሩ መታደስ በዚህ ክፍል ላይ እናያለን። እንግዲህ ትዳር እንደነገርኳችሁ ቅድም ኮቨነንት ነው ብለናል፣ ኪዳን ነው ብለናል። መክብብ ላይ እንደዚህ ይላል አይደለም? በ3 ገመድ የተገመደ ቶሎ አይበጠስም። ምክንያቱም እግዚአብሔር ስላለበት ማለት ነው፣ ትዳር ውስጥ በእያንዳንዱ ሰው ትዳር ውስጥ ማለት ነው። ስለዚህ መጀመሪያ ላይ እንግዲህ ምዕራፍ 1 ላይ አመንዝራ ሴትን አግባ እንዳለ ተመልክተናል። እሺ ብሎ አገባት። ከዛ በኋላ ደግሞ አሜዚንግሊ ወደ ውሽሞ ተመለሰች። በጣም የሚገርም እኮ ነው በእውነት። እኔ መጀመሪያ ቀን ይህንን ክፍል ሳነብ እንዴት እንደደነገጥኩኝ። እግዚአብሔርም እንዲህ አለኝ፣ እርሷ በሌላ ሰው የምትወደድ አመንዝራ ሴት ብትሆንም ማንነቷ ከማግባት በፊትም አመንዝራ ናት። አሁንም ያ አመንዝራነቷ አለቀቃት። አመንዝራ ሴት ብትሆንም ሂድና ሚስትህን ውሰዳት፣ ወደ ሌሎች አማልክት ዞር ቢሉና ለእነርሱም የተቀደሰውን የዘቢብ ጥፍጥፍ ቢወስዱም እግዚአብሔር እስራኤላውያንን እንደወደዳት አንተም እርሷን ውደዳት ብሎ ይነግረዋል። እቺ ሴት እኮ ሚስቱ ናት፣ ልጆችን ወልዳለታለች። ከዛ በኋላ የሆነ ቀን የለችም። የት ሄደች? ሌላ ሰው ወዳ ሄዳለች።
ያ መንዝራነቷ ተነስቷባት ሄዳለች። he have all the right እችን ሴት ሊተዋት ባይዘው እንዲያውም እኮ ትታኝ ሄዳለች። በቃ ለሌላ ሰው ትታኝ ሄዳለች፣ አትፈልገኝም ብሎ እንደ ሰው አስቦ መተው እኮ ይችል ነበር ሆሴ። እግዚአብሔር ግን ምን እንዳላይታችሁ እግዚአብሔር እስራኤልን እንደወደድኳት አንተም እሷን ወደዳት። ስንት ጊዜ ነው እስራኤል እኔ አምላኳ ያለሁኝ እየገለሞተች ሄደችው? ስንት አማልክትን ያመለከችው? እኔ ታውኳት እስራኤልን አልታውኳትም። ስለዚህ አንተም አትተዋትም። በእስራኤል በሆሴ ትዳር እግዚአብሔርና እስራኤል ህዝቡንና እስራኤልን ያለውን ሪሌሽንሺፕ እያሳየ ስለሆነ ማለት ነው እግዚአብሔር። ከዛስ ደግሞ የተቀደሰውን ለነርሱም የተቀደሰውን ዘቢብ ጥፍጥፍ ዘቢብ ለእስራኤል ህዝቤ ለልጆቼ ብሎ እግዚአብሔር የቀደሰውን ይሄንን ጥፍጥፍ ዘቢብ ለሚያመልኩት ለበዓል አዝመራ ሲሰጣቸው ፍሩትፉል ሲሆኑ እግዚአብሔር የሰጣቸውን ወስደው ለዛ አማልክት ይሰጡታል። እንዴት ፔንፉል ነው በእውነት። ኢማጂን በትዳር ይሄንን ባልና ሚስት ተጋብተው ሚስት ሌላ ሰው ወዳ ባሏ የሚሰጣትን ኤክስፔንሲቭ ለሷ ተብሎ የተቀደሰ ከስተም ሜድ የሆነ ለሷ ተብሎ የተሰራን ስጦታ ወስዳ ለዛኛው ውሽሟ መስጠት ምን ማለት ነው? ኢትስ ቬሪ ፔንፉል። ግን እግዚአብሔር አሁንም እስራኤልን ይወዳታል። አሁንም ሂድና ውሰዳት ብሎ ሆሴንም ይነግረዋል። ወዳጆቼ እግዚአብሔር የወደደን ንጹህ ስለሆነን አይደለም፣ ኃጢአት ስለሌለብንም አይደለም፣ ከሌሎች ተለይተንም አይደለም። ምህረት አድርጎልን በቃ ወዶን ነው። በእውነት ምን ልንጠቅመው እንደሆነ እኔ አላውቅም። እግዚአብሔር ግን ይወደናል። ዛሬ በጌታ በኢየሱስ ክርስቶስም ይህ ፍቅር በልባችን እንዲታተም፣ በእውነት ይህ ፍቅር በልባችን እንዲታተም እኔ ጸልያለሁ። ከአይምሮ በላይ ነው፣ በቃ ከመታወቅ በላይ ነው እግዚአብሔር ፍቅር። ልናውቀው አንችልም። ርዝመቱን፣ ጥልቀቱን፣ ስፋቱን አናውቀው። ከመታወቅ ያለፈ እግዚአብሔር ፍቅር በመንፈስ ቅዱስ ደግሞ በውስጣችን የፈሰሰውን የእግዚአብሔርን ፍቅር እንድናውቅ ዛሬ እግዚአብሔር ይርዳል። ለጎሜር የሆሴ ይቅርታ አይገባትም ነበር፣ ለእስራኤልም የእግዚአብሔር ይቅርታ አይገባትም ነበር። በእውነት በተወደድንበት ልክ እንድንወድ፣ ይቅር በተባልንበት ልክ ይቅር እንድንል እግዚአብሔር ይርዳል። ቆላስያስ ላይ እናንተ ራሱ አስቀድማችሁ እኮ ብሎ ይናገራል ምን እንደነበራችሁ። አሁን እናንተ ምህረት ለማድረግ የከበዳችሁ አስቀድማችሁ እናንተ ምን እንደነበራችሁ ማሰብ ነው። go and find your wife፣ ሂድና ሚስትህን ውሰዳት ብሎ ይናገራል። ጎሜር ከሆሴ ቤት ወጥታ ባሪያን የሆነችው ባይዛወይ ወደ ቀድሞ ስራዋን የተመለሰችው። ይህንን የምናውቀው ደግሞ በገንዘብ ስለገዛት ነው። ባሪያን የሆነችው የሆነ ቦታ ላይ ባሮች እንደሚሸጡ አብራ ነው የቆመችው። ለምን ፐርፐስ ሲባል ለምንዝርና ፐርፐስ ሴተኛ ዳሪ ሆና ባሪያ ሆነች። ግን መጀመሪያ ወዳጆች አንድ ጊዜ አንድ ጓደኛዬ እንደዚህ አለች። ስለ በክርስቶስ ስላገኘነው ነፃነት ስንነጋገር ምን አለችኝ? አንድ ሰውዬ አንድ ውሻ ነበረው አለች። እና ይሄ ውሻ በጣም ዲሲፕሊን ያለው ውሻ ነበረ። በጣም ዲሲፕሊን ነበረው። ዌል ትሬንድ ነው። በደንብ አሰልጥኖታል ሰውየው። ስለዚህ አይሸናም፣ አይጮህም፣ ምንም ነገር አይቀድም። የሆነ ሶፋ ምናምን ጫማ ምናምን የሚበሉት ነገር አለ ውሾች፣ እንደዛ ዌል ትሬንድ ነው። ስለዚህ ይሄንን ውሻ ሰውየው በነፃነት የትም ይዞት ይሄዳል። ቸርችም ይዞት ይሄዳል፣ ለቅሶ ቤትም ይዞት ይሄዳል፣ ሰርግ ቤትም ይዞት ይሄዳል።
በቃ ያውቃል። ውሻው ስነ ስርዓት አለው። የትም ቦታ ጌታው በነፃነት ይዞት ይሄዳል። ስለማያስቸግር ዲስፕሊን ስላለው ስርዓት ስላለው የተሰጠውን ነገር ስለተገበረ። አንድ ቀን ግን ብድግ ብሎ ይሄ ውሻ ሰው ላይ መጮህ ቢጀምር፣ ሶፋ ምናምን መቀዳደድ ቢጀምር፣ በሄደበት ቦታ መሽናት ቢጀምር ያ ጌታው ሰጥቶት የነበረው ነፃነት ይቀርና በጥንጥዬ ገመድ ታስሮ ይቆለፍበታል። ኃጢአት እንደዛ ነው የሚያደርገው ወዳጆች። ነፃነታችን ስርዓታችን ነው። ነፃነታችን ለእግዚአብሔር ትእዛዝ መገዛታችን ነው። እግዚአብሔር በነፃነት የሚልከን ዲስፕሊን ስንሆን ነው፣ ካራክተር ሲኖረን ነው ወዳጆች፣ እንጂ ምን መጮህ ማስቸገር፣ ሰው እንደሚያደርገው መውጣት መግባት፣ መጠጣት፣ መዘሞት፣ እነዚህ ነገሮች በሙሉ ነፃነት አይደሉም። ነፃነት ይመስላሉ፣ ለጊዜው የሚያስደስቱ ይመስላሉ፣ ግን ነፃነት አይደሉም ወዳጆች። በአጭር ገመድ አስሮ ይይዘናል፣ እንደዚህ ባሪያ ሊያደርገን ማለት ነው። ጎሜር እንደዛ ነው የሆነችው። ከባሏ ጋር ሆና ከመጀመሪያ ባሏ ጋር ሆና ውጭ ያለ ነፃነት ያለ ይመስላታል ወዳጆቼ። ውጭ ነፃነት የለም። እግዚአብሔር ጋር ነው ነፃነት ያለው። እንደፈለግን የምንሆነው እግዚአብሔር ካሰመረልን ላይን ሳንወጣ ስንቀር ነው እንጂ ከብዶ አይደለም። ከብዶ አይደለም። ስርዓቴ ነው ነፃነቴ፣ ስርዓቴ ነው ቦልድነሴ፣ ፒዩሪቲ ነው። በሰው ፊት በእናንተ ፊት ቆሜ እንደዚህ እግዚአብሔር እንደዚህ ነው ብዬ ስለ እግዚአብሔር እንዳወራ ያደረገኝ ፒዩሪቲ ነው። ፒዩር ስለሆንኩኝ ነው ወዳጆች። ነፃነት ሁሉ ነፃነት አይደለም። ስርዓቴ ነው ነፃነቴ፣ እግዚአብሔርን መታዘዜ ነው ነፃነቴ። ዓለም ነፃነት ያለችው ነፃነት አይደለም፣ የኃጢአት ባርነት ነው። በገመድ እንቃርጋ እንደዚህ በአጭሩ ነው የምትይዘን፣ ረጅምም አንሄድም። ያ ውሻ በረጅሙ ከተዘረጋ ሄዶ ሰው አታክ እንደሚያደርገው ሰይጣንም አጭር ገመድ ያስርብንና እንደዚህ ነው የሚይዘን። አንንቀሳቀስም፣ አንላወስም። ስለዚህ እንደዚህ ይላል፣ 15 ሰቅል ጥሬ ብርና 1 ቆሮስ ተኩል መስፈሪያ ገብስ ገዛዋት ይላል። ዋት? የራሱን ሚስት በራሱ ገንዘብ ለራሱ መልሶ ገዛት። ምን ማለት ነው? በእውነት በጣም የሚያስደነግጥ እኮ ነው። ይሄ አሁን የነገርኳችሁ 15 ሰቅል ባሪያዎችን መግዣ ገንዘብ ነው። ለዚህ ነው ባሪያ ነበረች ያልኳችሁ። ዘጸአት 21 ከቁጥር 7 እስከ 32 ያለውን ሄዳችሁ ማንበብ ትችላላችሁ። ባሮች በሚገዙበት ገንዘብ ነው ሄዶ የገዛት ሚስቱን። ወዳጆቼ አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ከቀድሞ አባቶቻችሁ የወረሳችሁት ከንቱ ከሆነ ሕይወት የተዋጃችሁት በሚጠፋ ነገር ይልና ብርና ወርቅ እንዳልሆነ ታውቃላችሁ። ነገር ግን እናንተ የተዋጃችሁት ሃሌሉያ፣ እናንተ የተዋጃችሁት ነውርና እንከን እንደሌለበት እንደ በግ ደም በክርስቶስ ክቡር ደም ነው። ኢየሱስ ክርስቶስ አስቀድመን የሱ ነበርን። በኃጢአታችን የሄድን ሰዓት ደግሞ መልሶ በከበረው ደሙ ነው የገዛን፣ ገዝቶ ነው የራሱ ያደረገን። ኤፌሶን ምዕራፍ 1 ቁጥር 7 ላይ በእርሱ እንደ እግዚአብሔር ባለጠግነት መጠን በደሙ በተደረገው ቤዛነት የኃጢአታችንን ይቅርታ አገኝ። በደሙ ነው የኃጢአትን ይቅርታ ያገኘ ነው። የተገዛንበት ከረንሲ የኢየሱስ ደም ይባላል። ይሄንን ደግሞ ብር አይተካውም፣ ወርቅ አይተካውም። ምንም አይነት ከረንሲ መልሶ ከክርስቶስ ላይ ሊገዛን የሚችል ሌላ ከረንሲ የለም። ብር ከተባለ ወርቅ ሲመጣ ብርን መልሶ ይገዛዋል። አሁን ግን የኢየሱስ ክርስቶስን ደም
የሚተካ ሌላ ከረንሲ የለም። እግዚአብሔር አለኝ ያለውን ከረንሲ አውጥቶ እኛን ገዝቶናል። በምን ካላችሁኝ በክርስቶስ ኢየሱስ ደም። አሁን መልሶ ከሱ ላይ ሊገዛን የሚችል የለም። አሁን መልሶ ከሱ የበለጠ ብር ገንዘብ ይዞ መጥቶ የኔ ናት የሚል አካል የለም። በክርስቶስ ደም ተገዝቻለሁ። ራዕይ ምዕራፍ 1 ቁጥር 5 ላይ ለወደደን ከኃጢአታችንን በደሙ ላነጻን ይላል። ሃሌሉያ ሃሌሉያ። ከፍሎብን ነው፣ ተከፍሎብን ነው ነፃ የሆን ነው። ስለዚህ ሄዶ ሚስቱን ገዛት። ከዛ ቦታ ላይ ከዛ ቁጥር 3 እንደዚህ ይላል። እኔም ይላል በእውነት እኔ በጣም ልቤ የሚነካኝ በመጀመሪያ ደረጃ አስቡት፣ ይሄ እግዚአብሔር ነብይ፣ ይሄ የተከበረ እግዚአብሔር ነብይ እንደዚህ አይነት ባሮች የሚሸጡበት ቦታ ወርዱ ሚስቱን ሲፈልጋት አይገርምም? ሰው ምን ይለዋል? ማህበረሰቡ ምን ይለዋል? ምንም አልፈራም። ሄጄ ገዛዋት ነው ያለው። ተሸፍኝ ሄድኩም አላለም። ኢየሱስ ክርስቶስ እንደዛ ነው ያደረገልን ለኛ። ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 7 ድረስ እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቅ እንደማይገባ አድርጎ አልቆጠረም። እግዚአብሔርነቱ ከእግዚአብሔር ጋር እኩል ነው፣ የሚተካከል ነው። ባይዘው ኢየሱስ ክርስቶስ እግዚአብሔር ነው፣ አያንስም። በእግዚአብሔርነቱ አያንስም፣ እኩል ነው ከእግዚአብሔር ጋር። ግን በቃ ሊለቀው እንደማይገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኘ፣ ራሱንም ባዶ አደረገ፣ ሰው ሆኖ ተገለጠ። ይሄ ነብይ እንደዚህ በተዋረደ ቦታ ሄዶ ሴተኛ አዳሪዎች በሚገዙበት ቦታ ሄዶ የራሱን ሚስት እንደገዛ ጌታ ኢየሱስ ክርስቶስ እግዚአብሔርነቱን ጥሎ ከላይ ከሰማያት እኔና እናንተን ፍለጋ መጥቷል። ሃሌሉያ! አላፈረብንም። እኛ አይገባንም እንላለን። በእውነት ከትልቅ ፍቅሩ የተነሳ ራሱን ባዶ አደረገ። የተዋረደው ባይዘዌ ሲሰቀል አይደለም። የተዋረደው አምላክነቱን ጥሎ መጥቶ በሰው ሆኖ ራሱን ባዶ ያደረገ ቀን። ይሄ ነብይ ሚስቱን በዛ በተዋረደ ቦታ ሲፈልጋት እንዳላፈረ ኢየሱስ ክርስቶስ ወደ ምድር ሲመጣ በእኛ አላፈረብንም። ክብር ለእግዚአብሔር ይሁን። ቁጥር 3 ላይ እኔም ይላል ሆሴ ከእኔ ጋር ብዙ ቀን ተቀመጪ አላት። አላፈረባትም። ከዛ ቦታ ገዝቶ አምጥቶ ጓዳ አልወሸቃትም። ነይ ከኔ አጠገብ ቁጭ በይ፣ ቦታሽ ድሮም ይሄ ነበረ፣ ነይ ከኔ አጠገብ ቁጭ በይ አልኳት። ከኔ ጋር ብዙ ቀን ተቀመጪ አልኳት። ብዙ ቀን ለዘላለም ከኔ ጋር ሁኚ፣ አትሂጂ፣ ከኔ ጋር ሁኚ ለዘላለም፣ ለብዙ ቀን ከኔ ጋር ተቀመጪ አልኳት። አታመንዝሪ ወይም ሌላ ሰው አትውደጂ፣ እኔ ከአንቺ ጋር እኖራለሁ ብዬ ነገርኳታል። ሃሌሉያ ሃሌሉያ ሃሌሉያ። በእውነት የእግዚአብሔር ፍቅር በጣም የሚያስደንቅ ነው። በቃ አላፈረባትም። ነይ ከኔ ጋር ብዙ ቀን ተቀመጪ፣ አታመንዝሪ፣ በቃ እኔ ከአንቺ ጋር እኖራለሁ ብዬ ነገርኳት ብሎ ሆሴ ለሚስቱ ሲናገር እናያለን በዚህ ክፍል ላይ። በጣም የሚነካኝ ይሄ ክፍል ሁሌም ሳነበው በእውነት አላፈረብንም። ጌታ ካዳነን በኋላ ከገዛን በኋላ ከዛ ከባሪያ ገበያ ላይ ከገዛን በኋላ ነፃ ካወጣን በኋላ ትቶን አልሄደም። አንዳንድ ጊዜ እንደዛ ይሆናል። ይኸውላችሁ የባሪያ ገበያ አለ እና አንዲትን ባሪያ ነፃ ማውጣት ከፈለገ አንድ ሰው ሄዶ ሙሉን ይከፍልላታል። ከዛ በኋላ ነፃ ናት ያቺ ባሪያ። ግን ነፃ ካደረጋት በኋላ ትቷት ነው የሚሄደው። ያ ነፃ ያወጣት ሰው ትቷት ሲሄድ እሷ ከባርነት ውጪ በህይወቷ የምታውቀው ነገር የላትም። ስለዚህ መልሳ ባርነት ውስጥ ትገባለች።
ሌላ ነገር መሆን አትችልም። ሲፈጥራት ባሪያ ሆና ነው የተፈጠረችው። ነፃ ናት እኮ ግን ምን መሆን እንዳለባት አታውቅም። ስለዚህ መልሳ ባርነት ውስጥ ትገባለች። የእግዚአብሔር ቃል ሲናገር ግን ቆላስይስ ምዕራፍ 1 ቁጥር 13 ላይ እርሱ ከጨለማው አገዛዝ ታደገን ይላል፣ ወደሚወደው ወደ ልጁ ወደሚወደው ወደ ፍቅሩ ልጅ መንግስት አፈለሰን ይላል። አያችሁ፣ አድኖን ነፃ አውጥቶን ገዝቶን አውላላ ሜዳ ላይ ጥሎን አልሄደም። ደግሞ ወደ ፍቅሩ ልጅ መንግስት አፈለሰን። በዛ ብዙ የኛ አይነት ሰዎች አሉ፣ ቅዱሳን አሉ፣ ቤተክርስቲያን አለች፣ ህብረት ማድረግ አለ በዛ ውስጥ እና ኢየሱስ ዝም ብሎ ትቶን አልሄደም፣ ወደ ፍቅሩ ልጅ መንግስት አፈለሰን ይላል እግዚአብሔር ቃል ሲናገርና ምን አይነት ፍቅር ነው በእውነት ይሄ ፍቅር! ምን አይነት ፍቅር ነው! ትቶን አልሄደም፣ አላፈረብንም፣ ይዞን አመጣ። እኔ ከኔ ጋር ተቀመጪ፣ መጀመሪያም እኮ እኔ እበቃሽ ነበረ፣ እኔም ከአንቺ ጋር እኖራለሁ ብዬ አልኳት ይላል። ክብር ለእግዚአብሔር ይሁን። ከዛ ምዕራፍ 4 ላይ እንግዲህ ትንቢት ነው የሚናገረው። እስራኤላውያን ለብዙ ዘመን ያለ ንጉስ፣ ያለ አለቃ፣ ያለ መስዋዕት፣ ያለ ኤፉድ፣ ያለ ጣዖት ምስል ይኖራሉ። ከዚያ በኋላ እስራኤላውያን ተመልሰው አምላካቸውን እግዚአብሔርን ንጉሳቸውን ዳዊትን ይፈልጉታል። በመጨረሻም ዘመን በመንቀጥቀጥ ወደ እግዚአብሔርና ወደ በረከቱ ይመጣሉ ይላል። ይህ እንግዲህ ሊትራሊ ለእስራኤላውያን የተነገረ መልእክት ነው። እስራኤላውያን እንግዲህ ኢየሱስ ክርስቶስ መሲህ ሆኖ ሲመጣ አልተቀበሉትም፣ ስቲል አልተቀበሉትም። ግን ዘካርያስ ምዕራፍ 12 ላይ እንደዚህ የሚል ቃል አለ። ይሄ ክፍል ቀጥታ ለሰከንድ ካሚንግ ኢየሱስ ክርስቶስ ሲመጣ የእስራኤላውያን ሪስፖንስ ምን ይመስላል የሚለው ነው ትንቢትን የሚናገረው። ቁጥር 10 ላይ የዳዊት ቤትና በዳዊት ቤትና በኢየሩሳሌም ነዋሪዎች ላይ የርኅራኄና የልመና መንፈስን አፈሳለሁ ይላል። ወደ ወጉኝ ወደ እኔም ይመለከታሉ፣ እነርሱም ለአንድ ልጅ እንደሚያለቅሱ ያለቅሳሉ፣ ለበኩር ልጅ ምር ተብሎ እንደሚለቀስ አምርረው ያለቅሱለታል ይላል። ስለዚህ ኢየሱስ ክርስቶስ ዳግመኛ ሲመጣ የኢየሩሳሌሞች የእስራኤላውያኖችን ሪስፖንስ የሚያሳይ ነው ይሄ ክፍል። ወደ ምዕራፍ 4 አልፋለሁኝ። ክብር ለእግዚአብሔር ይሁን። እየተባረካችሁ እንደሆነ አስባለሁኝ። ምዕራፍ 4 በእስራኤል ላይ የቀረበ ክስ ይላል። የከሰሳቸው ደግሞ ራሱ እግዚአብሔር ነው። ክስን ያቀረበባቸው ራሱ እግዚአብሔር ነው። በምድሪቱ በምትኖሩ ሁሉ ላይ እግዚአብሔር የሚያቀርበው ክስ ስላለው እናንተ እስራኤላውያን ይህንን ስሙ ይላል። እግዚአብሔር ክስ አለበት፣ ስለዚህ ስሙ ይላል። ስሙ ይሄ ሺማ የሚለው መስማት ብቻ ሳይሆን ሰምታችሁ ምላሽን ስጡ፣ ሰምታችሁ ታዘዙ የሚለን ሀሳብ የያዘ ነው። ሼማ የሚለው ወርድ ማለት ነው። በዚህ ላይ ስሙ የሚለው ታማኝነት የለም፣ ፍቅርም የለም። እግዚአብሔርን ማወቅ በምድሪቱ ላይ የለም። እግዚአብሔርን ማወቅ በድጋሚ ሲመጣ በዚህ ክፍል ላይ እናየዋለን። እግዚአብሔርን ማወቅ በምድሪቱ ላይ የለም ይላል። ወዳጆች እግዚአብሔርን ማወቅ ዋና ነገር ነው። ዋና ነገር ነው። ከነገሮች መካከል አንዱ አይደለም። እግዚአብሔርን ማወቅ ዋና ነገር ነው። ታማኝነት፣ ፍቅር፣ ቅባት፣ ድንቅ ተአምራት፣ ፋሚሊ፣ ገንዘብ፣ ሁሉ ነገር አሪፍ ነው። እግዚአብሔርን ማወቅ ግን ዋና ነገር ነው። እግዚአብሔርን እንድናውቀው እግዚአብሔርን ማወቅ በህይወት የሚገለጥ ነገር ነው ወዳጆች። እግዚአብሔርን ባወቅነው ልክ ለእግዚአብሔር እንኖርለታለን። ህይወታችን ዝናን፣ ክብርን፣ ገንዘብን፣ ማቴሪያልን የምናጠራቀምበት ሳይሆን የእግዚአብሔርን ዓላማ አውቀን ለእግዚአብሔር መኖር ነው ህይወት ማለት። እግዚአብሔርን ማወቅ ማለት እሱ ነው። ትዝ ይላችኋል መጽሐፍ ቅዱሳችን ላይ የማርታና የማርያምን ታሪክ አይደለም? ማርታ ወዲህ ሰልፍ ታደርጋለች። አሪፍ ነገር ነው። ኢየሱስን ሰልፍ ማድረግ ተገኝቶ ነው እንዴ?
ግን ጌታ አንድ ነገር አለ። ያቺ አንድ ነገርን መርጣለች። እሱም ከእሱ አይወሰድባትም። አንድ ነገር እግዚአብሔርን ማወቅ። ያቺ አንድ ነገር እግሩ ስር ቁጭ ብሎ እግዚአብሔርን ቃል መስማት። ያቺ አንድ ነገር በእውነት ለእኛም ታስፈልገናለች። ዛሬ ታስፈልገናለች እግዚአብሔርን ማወቅ። የሆነ ሰው እኮ ስናውቀውም ወይም ደግሞ ሲሞት ጌታን ያውቃል እንላለን አይደለም? ጌታን ያውቃል። አዲስ ሰውም ጓደኞቼ ምናምን ስታስተዋውቅን ጌታን ታውቃለች? የመጀመሪያ ጥያቄያችን እኮ ነው። which is very right። ግን እኛ ጌታን እናውቀዋለን? ዳንን የምንል ሰዎች፣ በክርስቶስ ኢየሱስ ተዋጅተናል የምንል ሰዎች እግዚአብሔርን እናውቀዋለን የእውነት? ወይስ ስርዓቱን ነው የምናውቀው? ወይስ ያወቀን እያስመሰልን ነው? እግዚአብሔርን ማወቅ ዋና ነገር ነው። እንግዲህ እግዚአብሔርን ማወቅ እንዴት አድርጌ ባስቀምጠው ጥሩ ነው መሰላችሁ? እግዚአብሔር ሁሉን ነገር ሲያደርግ እንድናውቀው ነው። ክብሩን ሲገልጥ እንድናውቀው ነው። መጽሐፍ ቅዱሳችን ላይ መዝሙር 119 ሰማያት የእግዚአብሔርን ክብር ይናገራሉ ይላል። ምንድነው የሚናገሩት? የእግዚአብሔርን ክብር። ለምን? እንድናውቀው። እግዚአብሔር የተደበቀና መታወቅ የማይፈልግ አምላክ አይደለም። መታወቅ የሚፈልግ አምላክ ነው። እግዚአብሔር መታወቅን ይፈልጋል በእኛ ዘንድ። አውቀን ምንጨርሰው ጌታ አይደለም። ግን እግዚአብሔርን የማወቅ ዲዛየር፣ እግዚአብሔርን የማወቅ ረሃብ፣ እግዚአብሔርን የማወቅ ፍላጎት ግን አለን እንደ ሰው ሁላችንም በእግዚአብሔር አምሳል ስለተፈጠረ። ያንን ነገር በሌላ ነገሮች ስንሞላ ነው እኮ እርካታ ከኛ ዘንድ ይጠፋው። በፍጥረት ውስጥ እግዚአብሔር ይታወቃል። እግዚአብሔር ራሱን የሸሸገ አምላክ አይደለም። እግዚአብሔር በህይወታችን የተለያዩ ነገሮችን ሲያደርግ እኛን ለማብላት፣ ለማጠጣት፣ ለማኖር፣ የዘላለም ህይወት ለመስጠት፣ አንዳንዴም ደግሞ በመከራ ውስጥ እንድናልፍ ምናምን አይደለም። እሱን እንድናውቀው ነው ወዳጆች። ሁሉ ነገር ከኛ ጋር የተገናኘ አይደለም። ከኛ ጋር የተገናኘ ቢሆንም ኖሮ እችን አምፖል የምታክል ፀሐይ ትበቃን ነበረ። አምፖል የምታክል ጨረቃ ትበቃን ነበረ። ሰማያት እኮ ነው ያሉት እግዚአብሔር። ከዋክብቶቹ እኮ እስከ ዛሬ ድረስ እኮ ሳይንቲስቶች ሊያውቁት አልቻሉም። ቢሊየንስ ኦፍ ስታርስ ነው ያሉት። ይሄ ለኛ አይደለም። ምንድነው የእግዚአብሔርን ክብር እንድናውቅ። ሐዋርያት ሥራ ምዕራፍ 17 ቁጥር 26-27 ላይ ሐዋርያው ጳውሎስ ተመራምረው ያገኙት ዘንድ ነው ይላል። ፍጥረትንና ለፍጥረት ደግሞ ገደብን ያበጀው ይላል እግዚአብሔር። ሰዎች ቢመራመሩት ማን የፈጠረው ግን ይሄን ነገር ብለው ቢጠይቁ ሐዋርያት ሥራ ምዕራፍ 17 ቁጥር 26 ላይ ቢመራመሩ ያውቁታል፣ ይደርሱበታል ይላል ሐዋርያው ጳውሎስ። መርምረን እንድናገኝ እግዚአብሔር ራሱን የሰወረ ድብቅ አምላክ አይደለም። እንድናውቀው ይፈልጋል። ከሱ ጋር ሪሌሽንሺፕ እንዲኖረን ይፈልጋል። ስለ እግዚአብሔር እንድናውቅ፣ ከዛ ከሱ ጋር ጊዜ እንድናሳልፍ ሪሌሽንሺፕ እንዲኖረን ይፈልጋል እግዚአብሔር። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንተን ብቻ እውነተኛ አምላክ የሆንከውን የላከውን ኢየሱስ ክርስቶስን ያውቁ ዘንድ የዘላለም ሕይወት ናት ይላል። የዘላለም ሕይወት ከምን ጋር የሚገናኝ ነው? ከእውቀት ጋር የሚገናኝ ነው። አንተን ያውቁ ዘንድ የዘላለምን ሕይወት የዘላለም ሕይወት ናት። ገላትያ ምዕራፍ 4 ከቁጥር 8-6 እግዚአብሔርን ከማወቃችሁ በፊት በባህሪያችሁ አማልክት ላልሆኑ ባሪያ ነበራችሁ። አሁን ግን እግዚአብሔርን አውቃችኋል። እግዚአብሔርን ይልቁንም
በእግዚአብሔር ደግሞ ታውቋቸዋል። ሃሌሉያ! እግዚአብሔርን ማወቅ ዋና ነገር ነው። ሐዋርያት ሥራ ምዕራፍ 17 ከቁጥር 26 እስከ 27 ድረስ ይቺ የዘላለም ሕይወት ናት ይላል እግዚአብሔር ቃል። እግዚአብሔርን ታውቁ ዘንድ የጥበብና የመገለጥ መንፈስ እንዲሰጣችሁ ኤፌሶን 1:17 አይደል እንደዛ የሚል እግዚአብሔርን ታውቁ ዘንድ እግዚአብሔርን እንድናውቀው ያስፈልጋል ወዳጆች። ከዛ ሁለተኛ እግዚአብሔርን ማወቅ ከእግዚአብሔር ኃይል ጋር ተገናኝነት አለው፣ ተያያዥነት አለው። ለመቀደስ ኃይል ያስፈልጋል፣ ለማምለክ ኃይል ያስፈልጋል፣ ለጸሎት ኃይል ያስፈልጋል፣ የእግዚአብሔርን ቃል ለማንበብ ለፈውስ ኃይል ያስፈልጋል። ስለዚህ ይህንን ኃይል እንዴት እናገኝ ያለን እንዲሆን ፊልጵስዩስ 3 ምዕራፍ 3 ቀን ያነባለሁ። ይህ በጣም ዋና ስለሆነ ፊልጵስዩስ ምዕራፍ 3 ቁጥር 10 እስከ 11 ድረስ ያለው እንደዚህ ይላል። ክርስቶስ ኢየሱስንና የትንሣኤውን ኃይል እንዳውቅ በስጋይም ተካፋዩ እንድሆን በሞቱ ከእርሱ ጋር እንድመስል እመኛለሁ። ክርስቶስን እንዳውቅ ከዛስ ደግሞ የትንሣኤውን ኃይል ደግሞ እንዳውቅ። ክርስቶስን በማወቅ ውስጥ የትንሣኤውን ኃይል በማወቅ ውስጥ የትንሣኤው ኃይል በእኛ አክቲቬት እንዲሆን ያደርጋል። ከትንሣኤው ኃይል ጋር ኮኔክትድ መሆን አለብን። ኮኔክትድ ከሶርሱ ጋር ከትንሣኤው ኃይል ጋር ኮኔክትድ መሆን አለብን። በክርስቶስና የትንሣኤውን ኃይል እንዳውቅ ይላል ሐዋርያው ጳውሎስ። ስለዚህ እግዚአብሔር ማወቅ በእውነት ዋስትናችን ነው፣ ዋና ነገራችን ነው እግዚአብሔርን ማወቅ። ከዛ በኋላ ከምዕራፍ 2 ጀምሮ እስከ ምዕራፍ 6 ድረስ ያለው እግዚአብሔርን ባለማወቅ የመጣባቸው ነገር ነው። በዚያም ይላል በየትኛው ሲል እግዚአብሔርን ማወቅ በሌለበት ምድር፣ በዚያም እርግማን፣ ውሸት፣ መግደል፣ መስረቅ፣ ማመንዘር ብቻ ነው። ቃል ኪዳኑን ሁሉ ያፈርሳሉ። ደም ማፍሰስ፣ ግድያ። በእውነት እግዚአብሔርን ካለማወቃችን የተነሳ ይሆን ይሄ ሁሉ ነገር በህይወታችን እየሆነ ያለው? ይሄ ሁሉ ነገር በሀገራችን እየሆነ ያለው? እኔ እግዚአብሔርን እንድጠይቅ ነው ያደረገኝ ይሄ ክፍል። እስከ ቁጥር 6 ድረስ ያለው እግዚአብሔርን ባለማወቃቸው ምክንያት የመጣውን ዲስትራክሽን ያሳያል። ልክ ቁጥር 6 ላይ ሕዝቤ እውቀት ከማጣት የተነሳ ጠፍቷል። እውቀትን ስለናቃችሁ ስላልፈለጋችሁ ይላል። እውቀት ሳይኖር ቀርቶ አይደለም፣ ስለናቁት ነው፣ ስላልፈለጉት ነው። የእግዚአብሔርን እውቀት ንቀውት የፋራ ነው ተብሎ ማለት ነው። የእግዚአብሔርን ቃል ማንበብ የፋራ ነው። በዚህ ዘመን ንቀውት የአምላካችሁን ሕግ ረስታችኋልና እኔም ልጆቻችሁን እረሳለሁ ይላል እግዚአብሔር ቃል። ከቁጥር 7 እስከ 14 ድረስ ካህናቱ ላይ የወጣውን ቁጣ እንመለከታለን። ካህናት በበዙ ቁጥር በእኔ ላይ የሚያደርጉት ኃጢአት በዝቷል፣ ክብራቸውም ውርደታቸውን በልጧል። ካህናት በበዙ ቁጥር ካህናትን የሚያበዛው እግዚአብሔር ነው። ግን የካህናት መብዛት ምን አመጣ መሰላችሁ? ኃጢአትን አመጣ። ኃጢአት በዛ፣ ክብራቸውን በውርደታቸው ለወጡ። ለእግዚአብሔር ያላቸውን ፍርሃት፣ ለእግዚአብሔር ያላቸውን ሴንሲቲቪቲ ተውት። ከዛ ለኃጢአት መስዋዕት የሚቀርቡትን ነገሮች ለራሳቸው መጠቀም ጀመሩ። አይገርምም? ለራሳቸው መጠቀም ጀመሩ። ሰው የኃጢአት መስዋዕትን ይዞ ይመጣል። እነሱ ግን የሚመጣውን መስዋዕት ለግል ጥቅማቸው መጠቀም ጀመሩ። ስለዚህ ምን ማድረግ ጀመሩ መሰላችሁ?
ህዝቡ ኃጢአትን እንዲሰራ ማበረታታት ጀምሩ። ለምን? እነሱ እንዲበለጽጉ። ካህናቱ ይሄንን ያደርግ ነበር። ካህናቱ ይላል ካህናትን በህዝቡ ላይ የተለዩ ካህናት በበዛ ቁጥር በእኔ ላይ የሚያደርጉት ኃጢአት በዝቷል፣ ክብራቸውን በውርደታቸው ለውጠዋል። የህዝቤ ኃጢአት ለመብል ሆኖላቸዋል፣ እርኩሰቱንም እጅግ ወደዱ ይላል። እጅግ ወደዱ። ምንን ወደዱ? ኃጢአትን ወደዱ። ለምን ሲባል የህዝቡ ኃጢአተኛ መሆን ለእነሱ መብል ሆኖላቸዋል፣ እነሱም ባለጠጋ አድርጓቸዋል። ከዛ እግዚአብሔር እንደዚህ ይላል፣ ካህናትም ከህዝቡ የተለዩ አይደሉም። ካህናትም ከህዝቡ የተለዩ አይደሉም፣ ሁሉንም እንደ መንገዳቸው እቀጣቸዋለሁ ይላል፣ እንደ ስራቸው እከፍላቸዋለሁ። በጣም ነው የሚገርመኝ ይህን ክፍል ሳነበው። በእውነት ለግል ጥቅማቸው ሲሉ፣ ለመብል ሲሉ፣ ለገንዘብ ሲሉ አንዳንድ ኮሜንታሪዎች ላይ ሄጄ ሳነብ የሚመጣውን መስዋዕት መልሰው እየሸጡ ገንዘብ ያገኙ ነበር። ስለዚህ ህዝቡ ሞር ኃጢአት ከሰሩ ሞር መስዋዕት ወደ እነሱ ይመጣል፣ ሞር ገንዘብ ያገኛሉ ማለት ነው። ስለዚህ ህዝብን ተቀደሱ አይሉ፣ ህዝብን ኃጢአት አድርጉ አይሉ፣ ህዝብን ጽድቅን እንዲያደርጉ አያበረታቱ። እነሱ የሚያበረታቱት ህዝቡ እርኩሰት ውስጥ እንዲገባ ነው። እኔ ስለዚህ ዘመን ስላለች ቤተክርስቲያን የሚያወራን ይመስለኝ ይሄ መጽሐፍ፣ ይሄ ክፍል በእውነት። ስለዚህ እርኩሰትን ወደዱ። እርኩሰትን የወደዱበት እንትኑ እኮ ነው በጣም የሚገርመው። ሶርሱ በጣም ይገርማል። ለምንድን ነው እርኩሰትን የወደዱት ሲባል ለራሳቸው ጥቅም መብል ስለሆነላቸው። እግዚአብሔር ግን ካህናትም ከህዝቡ የተለዩ አይደሉም፣ ህዝቡ ሁሉንም እንደ መንገዳቸው እቀጣለሁ፣ እንደ ስራቸው እከፍላለሁ ይላል እግዚአብሔር። ይበላሉ ግን አይጠግቡም፣ ያመነዝራሉ ግን አይበዙም። እግዚአብሔርን ባለመታዘዝ ምክንያት የሚመጣ ነው። ለስጋቸው ምኞት ለዲዛይራቸው ኖ አላሉ። እነዚህ ካህናት አንፈልግም አላሉ። የመጣውን ሁሉ ለራሳቸው ተጠቀሙት፣ አግበስብሰው ማለት ነው። እና እግዚአብሔር ካህናቱም ከሰው የተለዩ አይደሉም እና ሁሉንም እቀጣለሁ ይላል። እግዚአብሔር ዝም ሲል ከኃጢአት ጋር ተስማምቶ አይደለም፣ በትዕግስት የንስሐ ጊዜን እየሰጠን ነው ወዳጆች። የንስሐ ጊዜ እየሰጠ ነው። ከምታደርጉት ወይንም ከምናደርገው የኃጢአት ልምምድ ጋር ተስማምቶ አይደለም። ጎ አሄድ እያለን አይደለም፣ የመመለሻን እድል እየሰጠን ነው። ከዛ እንደዚህ ይላል፣ ለአዲስና ለአሮጌ ወይን ጠጅ አሳልፈው ሰጡ። እነሱ ከህዝቤ ላይ ማስተዋል ተወሰደ፣ ከእንጨት የተሰራውንም ጣዖት ምክር ይጠይቃሉ፣ ዘንጋቸውንም ይመልስላቸዋል፣ የአመንዝራነት መንፈስ ያስታቸዋል። አይገርምም? የዝሙት መንፈስ፣ የአመንዝራነት መንፈስ ባይዘው መንፈሱ አሁንም አለ። የዝሙት መንፈስ ከእግዚአብሔር ያርቃል። የኃጢአት ልምምድ በዚህ ላይ እንደሚለው ስካር፣ በኃጢአት ውስጥ ደግሞ መኖር፣ በኃጢአት ውስጥ መክረም፣ በንስሐ አለመመለስ አይምሮን የህዝቤ ማስተዋል ተወስዷል ይላል። የህዝቤ ማስተዋል የተወሰደበት ምክንያቱ ምንድን ነው ከተባለ ራሳቸው ለአመንዝራነት ለአሮጌና ለአዲስ የወይን ጠጅ አሳልፈው ስለሰጡ። ስለዚህ ዝሙት፣ ስካር፣ እነዚህ ሁሉ ነገሮች፣ እነዚህ የኃጢአት ልምምዶች ማስተዋላችን እንዲዘጋ ያደርገዋል። አይምሯችን እንዳያስብ፣ መንፈሳዊ ነገርን እንዳናስብ ይዘጋል። ይሄ የእግዚአብሔር ቃል ነው።
ግን ቲቶ ምዕራፍ 2 ቁጥር 11 ላይ ኃጢአትንና ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ በክርስቶስ ተገልጧል። ሃሌሉያ ሃሌሉያ። በእውነት በዚህ ውስጥ ያለን ብንሆን አሁን አዲስ ሞመንት በዚህ ድካም ውስጥ ያለን ብንሆን እንዳናስተውል ያደርጋል። ግን ያለንበትን ዓለማዊ ምኞት የሚያስክድ የእግዚአብሔር ጸጋ አሁን በመካከላችን ተገልጧል። ወዳጆች እምቢ የሚያስብል የእግዚአብሔር ጸጋ አሁን አለ። ስለዚህ ካላችሁበት ሁኔታ መውጣት የምትፈልጉ መጨረሻ ላይም ጥሪ እናደርጋለን። በቃ ከብዶኛል፣ እኔ አስጠልቶኛል፣ ከዚህ ነገር መውጣት ፈልጋለሁ፣ የእግዚአብሔርን ነገር ማስተዋል እንዳልችል ጋርዶኛል የምትሉ ሰዎች ከዚህ ገስት ላይ ላሉ ሰዎች መልእክት ጻፉላቸው ወይ ከታች ቁጥር ጻፉልን። የእግዚአብሔር ጸጋ አሁን ተገልጧል። አሁን የሚያስብል የእግዚአብሔር ጸጋ በመካከላችን አለ። እንጸልያለን ደግሞ መጨረሻ ላይ። ከዛ ምን ይላል እግዚአብሔር ቃል ሲናገር? በህዝቡ ላይ የተለቀቀ የአመንዝራነት መንፈስ አለ። እግዚአብሔር ይምታው ይሄንን መንፈስ በእኛም ዘመን አለ። የአመንዝራነት መንፈስ የአመንዝራነት መንፈስ አሁንም አለ ባይዘው እና ይሄ መንፈስ ምን ያደርጋል መሰላችሁ? መፍትሄ የሌለበት ቦታ ላይ መፍትሄን እንድንፈልግ ያደርገናል። እዚህ ጋር በእንጨት የተሰራውን ጣዖት ምክር ይጠይቁታል ይላል። በእንጨት የተሰራ ጣዖት ምን አፍ አለውና ነው ምክር የሚሰጠን? ቆላስይስ ምዕራፍ 3 ቁጥር 5 ላይ ምን ይላል መሰላችሁ? አሁን ይውላችሁ ዝሙት ሲባል አመንዝራ ሲባል ምናምን ለእኛ በስጋ በጣም ሩቅ ስለሆነ በመንፈሳዊ ነገር ሩቅ ነው ብላችሁ እንዳታስቡ። እያወራን ያለነው ዝሙት ማለት አመንዝራነት ማለት ቆላስይስ ምዕራፍ 3 ቁጥር 5 ላይ እንደሚለው የጣዖት አምልኮ የሆነውን መጎምጀት ይላል። መጎምጀት ይላል። በዚህ ዘመን ያለን ቅዱሳን እንዴት ነው የምናመነዝረው ያላችሁኝ እንደሆነ እየጎመጀን እግዚአብሔር ላይ እናመነዝራለን። በሌላ ህዝብ ሌሎች እግዚአብሔር በሌላቸው ሰዎች እግዚአብሔርን በማያመልኩ ሰዎች ኑሮ እንቀናለን፣ እንጎመጃለን። እግዚአብሔር ይህንን ምን ይለዋል? የጣዖት አምልኮ ይለዋል። ሩቅ እንደሆነ አድርጋችሁ እንዳታስቡ። በዕለት ተዕለት ህይወታችን እየጎመጀን ጣዖት እያመለክን እንውላለን። ሩቅ አድርጋችሁ አታስቡት። ሩቅ አይደለም፣ አለ፣ እንጎመጃለን። በእውነት እውነትን ተናግሮና አምኖ ንስሐን መጠየቅ ነው ይሻላል። ሩቅ አይደለም። የጣዖት አምልኮ የሚለው በዚህ ክፍል ላይ መጎምጀትን ነው። በዚህ ዘመን ያለን ቅዱሳን እኮ በእውነት በጣም እኮ ተዝረከረከን እኮ ቃሉ ነው፣ ትክክለኛ ቃሉ ነው። ዓለማዊ ሰው ለመምሰል እኮ የሄድንበት ርቀት እኮ በጣም የሚያስደንቅ እኮ ነው። በእነሱ የቀና ነው አቀናን፣ በእነሱ የጎመጀ ነው አጎመጃጀት እኮ የሚያስደንቅ እኮ ነው። የሚያስደንቅ እኮ ነው። እነሱ በእኛ መቅናት ሲኖርባቸው እኛ በእነሱ ህይወት እየቀናን እግዚአብሔርን እያሳዘነን ያለን። እግዚአብሔር ይመልሰን በእውነት። የዝሙት መንፈስ ይላል በዚህ ሌሎች የአመንዝራነት መንፈስ ያስታቸዋል ይላል። የሚያስተው ይሄ የአመንዝራነት መንፈስ ነው። ከዛ ምን ያደርጋል አልኳችሁ ቅድም። ስለዚህ ከእንጨት የተሰራውን ጣዖት ምክር ይጠይቁታል። ለጥንቆላ የተዘረጋው ነው ለተዘረጋው ጥያቄ መልስ የሚሰጣቸው ይመስላቸዋል ይላል። መልስ የሌለበት ቦታ፣ ምክር የሌለበት ቦታ እንድንሄድ የሚያደርገን ብር ይታተማል ሲንባል ባንክ ቡካችንን ይዘን የሮጥ ነው። ይሄ መንፈስ በላያችን ላይ ተሰፍኖብን አይደለም? መፍትሄ የሌለው ቦታ ላይ ምክርን ምን ባንክ ቡክ ይዘን ይሄድ ነው። ይሄ መንፈስ መጥቶብን አይደለም?
ጎምጅተን አይደለም ነው። እግዚአብሔር ግን በቂ ነው። እግዚአብሔር በቂ ነው። እግዚአብሔር እኮ ያበለጽጋል ወዳጆች። አምና ተገነስታት ባይተው እግዚአብሔር ያበለጽጋል አምናለሁ። እኔ ሲባርከኝ አይቻለሁ። እግዚአብሔር ባርኮኝ ያውቃል። የባረከም ያኖረኛል። እግዚአብሔር እናንተንም ይባርካችሁ። በረከት ካለው አንዳች ነገር አያጉደልባችሁ። ግን ዘመናችሁን እግዚአብሔር በእናንተ ላይ ያለውን ዓላማ ስታሳድዱ እንጂ ጽድቁንና መንግስቱን ስታሳድዱ እንጂ በመጎምጀት ውስጥ ተጠልፋችሁ ተያይዛችሁ ዓለምንና መሰሎቿን ስታሳድዱ እድሜያችሁ አይለቅ። በኢየሱስ አይለቅ። ዋናው ነገር እሱ አይደለም። ለመኖር ይጠቅማል፣ ግን እኔ ለሱ ስል አልኖርም። ከቁጥር 14 እስከ 19 ያለው ክፍል እየጨረስኩኝ ነው። በጣም በሰዓቴ ነው የምጨርሰው። ከቁጥር 14 እስከ 19 ያለው በእግዚአብሔር በሕዝቡ መካከል በኃጢአት በማምለካቸው ኃጢአት አምልኮ ወይንም ይሄ የጣዖት አምልኮ በመካከላቸው እንዴት እንደተስፋፋ እናያለን። ከቁጥር 14 እስከ 19 ድረስ ማለት ነው። ሴቶች ልጆቻችሁ ይላል፣ ሴቶች ልጆቻችሁ ዘማዊ ሲሆኑ ይላል፣ የልጆቻችሁ ሚስቶች ይላል፣ ወንዶች አይቀሩ፣ ካህናት አልቀሩ። ይሄ መንፈስ እንዴት እንደሚሰራጭ ይዩት፣ እንዴት አካባቢን እንደሚወርስ ይዩት። በዚህ ክፍል ላይ ቁጥር 16 ላይ የእግዚአብሔር ቃል እንደዚህ ይላል፣ እስራኤላውያን እንደ እልኸኛ ጊደር እልኸኞች ናቸው ይላል። ታዲያ እግዚአብሔር እነርሱን በመልካም መስክ ውስጥ እንዳሉ የበግ ጠቦቶች እንዴት ያሰማራቸው? እልኸኛ ጊደር እንግዲህ ታውቋታላችሁ፣ እንዴት በቃ እንደምትወራጭ፣ እንዴት እንደምትፈናጠር፣ በበጎች መካከል እንዴት ይልቀቃት። እግዚአብሔር ይጠብቀን። በእውነት እግዚአብሔር ይጠብቀን። ከዚህ እግዚአብሔር ይጠብቀን። እልኸኞች ከመሆን ኢግኖራንት ከመሆን እግዚአብሔር ይጠብቀን። ስታበርን ከመሆን እግዚአብሔር ይጠብቀን። እግዚአብሔር ይጠብቀን። በእውነት ለእግዚአብሔር በግ እንሆንለት። በቃ እንደ እስራኤል እልኸኛ ጊደር እንዳንባል እግዚአብሔር ይጠብቀን። ሁኑ የተባልነው በጎች ነው። እረኛው በጎቹን ነው የሚያሰማራው። እልኸኛነቷ ቺ ጊደር በአንድ ቤት ውስጥ ተዘግቶባት እንድትቀመጥ ነው የሚያደርጋት። እልኸኛነቷ ነፃነቷ አይደለም። መወራጨቷ ነፃነቷ አይደለም። ቀንበሯ ነው። ተዘግቶባት ነው የምትውለው። ከቁጥር 17 እስከ 19 ያለው እግዚአብሔር በእስራኤል ላይ ሊያመጣ ያለውን ፍርድ የሚያሳይ ነው። ቻፕተር 5 ላይ ገብተናል። ምዕራፍ 5 እንግዲህ ምዕራፍ 5 ሲጀምር እናንተ ካህናት ይሄን ስሙ፣ እናንተ እስራኤላውያን አስተውሉ፣ የንጉሥ ቤት ሆይ ስሙ ብሎ እግዚአብሔር ማንም በዚህ ውስጥ ባይዘዌ የማይካተት የእስራኤላዊ የሆነ የማይካተት ሰው በዚህ ውስጥ የለም። ካህናቶች አሉ፣ እስራኤላውያን አሉ፣ ከዛ ደግሞ የንጉሥ ቤት ሆይ አለ። ስለዚህ ለእያንዳንዱ እስራኤላዊ የተሰጠ የተነገረ ፍርድ መሆኑን እናያለን። ለካህናት ለሕዝቡና ለንጉሳዊያን ቤተሰቦች። ካህናትና ንጉሳዊ ቤተሰቦች ማለት ሕዝብን እንዲመሩ ኃላፊነትና ስልጣን የተሰጣቸው ሰዎች ናቸው።
ቁጥር 3 ላይ እንደዚህ ይላል፣ ስለ ኤፍሬም አውቃለሁኝ እስራኤል ከኔ የተሰወረች አይደለችም። ኤፍሬምንም አንተ አሁን አመንዝረሃል፣ እስራኤልም ረክሰሃል። ኤፍሬም የሚለው ባይዘዌ በሰሜንና ሁለት ነገዶች ለሁለት ተከፍሎ አይደለ? እስራኤል ለሁለት ተከፍለዋል አይደለ? እና ይሁዳና ኤፍሬም ብሎ ይለያቸዋል። ይሁዳ የነገድ ስም ነው፣ ኤፍሬምም የነገድ ስም ነው። ሁለቱንም ነው። ስለ ኤፍሬምም አውቃለሁ ይላል። ስለዚህኛውም አውቃለሁኝ፣ ስለ ኤፍሬምም አውቃለሁኝ ይልና እስራኤልም ከኔ የተሰወረች አይደለችም። ኤፍሬም አንተ አመንዝረሃል፣ እስራኤልም ረክሳለች። ሁለታችሁም ፌል አድርጋችኋል በእኔ አይን ይላችኋል እግዚአብሔር። ያውቃል እግዚአብሔር፣ ድካማችንን ያውቃል። ባይዘዌ የምናልፍበትን መንገድ ያውቃል። የቱ ጋር እንደደከምኩኝ እግዚአብሔር ያውቃል። እኔን ያውቀኝ። እኔ እዚህ ጋር ስሜን እያስገባው ነበረ ሳነብ የነበረው። ስለ ረቂቅ ሁሉን አውቃለሁ። በእውነት በዚህ ነገር ደክመሻል፣ ግን እግዚአብሔር አለ፣ በረከት አለ፣ ንስሐ አለ። እግዚአብሔር ያውቃል። በእግዚአብሔር ፊት የተደበቀ ነገር የለም። ራእይ መጽሐፍ ላይ ጌታ ኢየሱስ ክርስቶስ በአብያተ ክርስቲያናት መካከል ሲያልፍ አውቃለሁኝ ይላል ለእያንዳንዱ። ኤፌሶን ቤተክርስቲያን የምታልፊበትን መንገድ አውቃለሁኝ፣ የኒቆላውያንን ትምህርት እንዴት እንደጠላሽ አውቃለሁኝ፣ ግን የቀድሞ ፍቅርሽን ትተሻል፣ የት ጋር እንደወደቅሽ አስቢ ይላል እግዚአብሔር። ያውቃል ወዳጆቼ፣ ከእግዚአብሔር ፊት የተሸሸገ ነገር የለም። ስለዚህ በእግዚአብሔር ፊት ኦነስት ሆነን እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ይቅር በለን ማለት ያስፈልጋል ማለት ነው። ቁጥር 4 ላይ ወደ እግዚአብሔር መመለስ፣ ቁጥር 4 ላይ የሰሩትን ስራ ወደ አምላካቸው እንዲመለሱ አልፈቀደላቸው። የአመንዝራነት መንፈስ ከልባቸው አለ፣ እግዚአብሔርንም አያውቁትም ይላል። ወደ እግዚአብሔር መመለስ ያልቻሉበት ምክንያት አላቸው። ለምንድን ነው እንዲመለሱ ያላረጋቸው ነገር ሲባል፣ አንደኛ በህዝቡ ላይ የሚሰራው የዝሙት መንፈስ ነው። እግዚአብሔር ዛሬ ይህንን መንፈስ ከምድራችን ላይ ይምታ። በእውነት ከቅዱሳን ላይ በጌታ በኢየሱስ ክርስቶስም እግዚአብሔር ይምታው። ወደ እግዚአብሔር እንዳንቀርብ፣ እግዚአብሔርን እንዳናውቅ፣ እግዚአብሔርን የማወቅ ዲዛየር፣ እግዚአብሔርን የማወቅ አፕታይት ከኛ ላይ የወሰደ ይህ እግዚአብሔርን በቃ በህዝቡ ላይ የሚሰራው የዝሙት መንፈስ እግዚአብሔር ይምታው። ከቤተ ክርስቲያን ላይ እግዚአብሔር ይምታው። ከእግዚአብሔር ህዝብ ላይ እግዚአብሔር ይምታው። ከታላላቆች ላይ ከታናናሾች ላይ እግዚአብሔር ይምታው። ከአገልጋዮች ላይ እግዚአብሔር ይምታ። ይሄንን መንፈስ እግዚአብሔር ይምታው። ይሄን መንፈስ እስራኤል ወደ እግዚአብሔር መቅረብ ያልቻለችበት ምክንያቶች አንዱ ምንድነው? የዝሙት መንፈስ በልባቸው ስለሰፈነ። ሁለተኛ እግዚአብሔርን ስለማያውቁ ነው፣ ወይንም እግዚአብሔርን ለማወቅ ስለማይፈልጉ ነው። ሶስተኛ ስራቸው የሰሩት ስራ ወደ አምላካቸው እንዲመለሱ አይፈቅድላቸውም ይላል። አይፈቅድላቸውም የሰሩት ስራ። በኃጢአት ውስጥ መጽናት፣ ኃጢአት ማድረግ አላልኩም እኔ፣ በኃጢአት መድከም አላልኩም እኔ። ሁላችንም እንደክማለን፣ አንድም ጻድቅ የለም ብሏል እግዚአብሔር። ሁላችንም እንደክማለን። ስንኖር በዕለት ተዕለት ኑሯችን የእግዚአብሔር ምሕረት በንስሐ እየደገፈን እንጂ አንድም ኃጢአትን የማያደርግ ሰው የለም። ማንም ፐርፌክት የለም። ግን በኃጢአት መጽናት ስራችን መንገድ እስከሚዘጋብን ድረስ ከሆነና ፐርሲስተንትሊ
ባለንበት ኃጢአት ጸንተን ከቆምን ያ ነገር ወደ እግዚአብሔር እንዳንገባ ሊከለክለን ይችላል። ስለዚህ ወደ እግዚአብሔር እንዳንቀርብ ንስሐ እንዳንገባ የንስሐ ተቃራኒ ምንድነው ማለት ነው? በኃጢአት መጽናት ነው። ኃጢአት ማድረግ አይደለም። የንስሐ ተቃራኒ በኃጢአት መጽናት ነው። ስለዚህ የሰሩት ስራ ወደ አምላካቸው እንዲመለሱ አይፈቅድላቸው፣ ንስሐ እንዲገቡ አይፈቅድላቸው። ቁጥር 6 እንደዚህ ይላል፣ እግዚአብሔርን ለመሻት በዚህ ቃል ነው ጸልየን ዛሬ ጨርሻለሁ። እንደዚህ ይላል፣ እግዚአብሔርን ለመሻት የበግና የፍየል መንጋ እንዲሁም የቀንድ ከብቶች ነድተው ሲሄዱ እርሱ ስለተለያቸው ሊያገኙት አልቻሉም። መስዋዕት አድርገው ለማቅረብ በጎቻቸውና ከብቶቻቸውን ነድተው እግዚአብሔርን ለመፈለግ ሲሄዱ ሁልጊዜ ሲያደርጉ እንደነበረው ማለት ነው። ዕለት ዕለት ያደርጋሉ። ስርዓቱ እኮ አለ፣ ስርዓቱን አላቆሙም። መስዋዕት ይሰዋሉ፣ ቤተ መቅደስ ይሄዳሉ። ግን እግዚአብሔር ስርዓቱን ሳይሆን እነሱን ስለሚፈልጋቸው፣ እነሱ ደግሞ እሱን ስለማይፈልጉት ስለሚያመነዝሩ እግዚአብሔር ምን አደረገ? እግዚአብሔርን ለመፈለግ ይሄዳሉ። ነገር ግን እርሱ ስለተለያቸው አያገኛቸው። የለም እግዚአብሔር እነሱ መስዋዕትን ሊያደርጉ ሲሄዱ፣ ስርዓትን ለመፈጸም ሲሄዱ እግዚአብሔር በዛ ቦታ የለም። የሚከናወነው ስርዓት ባዶውን ነው። እግዚአብሔርን ለመፈለግ ይሄዳሉ፣ ነገር ግን እሱ በዛ የለም። ስለዚህ ምንድን ነው የሚያደርጉት? ሱፐርፊሻል የሆነ የማስመሰል መውጣት፣ መግባት፣ ቸርች መሄድ፣ መጸለይ፣ ከቅዱሳን ጋር ህብረት ማድረግ፣ የውሸት የማስመሰል ከልብ ያልሆነ ከመታዘዝ ያልሆነ ሰዎች በተለያየ ቦታ እግዚአብሔርን ይፈልጉታል እኮ ተለያየ ቦታ እግዚአብሔርን ይፈልጉታል። አንዴ ኦርቶዶክስ ይሆናሉ፣ አንዴ ጴንጤ ይሆናሉ፣ አንዴ ሙስሊም ይሆናሉ። ምን እየፈለጉ? እግዚአብሔርን እየፈለጉ ግን በትክክለኛ ልብ ስለማያገኙት ምናልባት እግዚአብሔር የሆነ ራሱን ከነሱ የሰወረው። እግዚአብሔር የምናደርጋቸውን ስርዓቶች ሳይሆን እኛን ራሳችንን ይፈልጋል። አናስመስል ወዳጆች፣ እግዚአብሔር ያውቃል። በጣም መንፈሳዊ በመምሰል ሰዎችን ልናታልል እንችላለን፣ ወይ ደግሞ መንፈሳዊ መምሰል ይቻላል። እግዚአብሔርን ግን ልናታልለው አንችልም። ያውቃል። አሁን ካለንበት ሱፐርፊሻል የሆነ የማስመሰል ህይወት እግዚአብሔር ያውጣን። እግዚአብሔር ከሌለበት እግዚአብሔር ይርዳን። ቁጥር 7 ላይ እንደዚህ ይላል፣ ለእግዚአብሔር ታማኝ አልሆኑም፣ ልጆችን ወልደዋልና ለዚህ የወር መባቻ በዓላቸው እነርሱንና እርሻቸውን ያጠፋሉ ይላል። እግዚአብሔር ልጅን ይሰጣቸዋል፣ ፍሩትፉልነስን ይሰጣቸዋል፣ እርሻን ይሰጣቸዋል። ግን መጨረሻ ላይ ቅድም እንዳልኳችሁ ልጁን እንደሰጣቸው የሚቆጠረው ግን የሚያመልኩት አምላክ ነው። ከዛ ከቁጥር 8 እስከ 10 ድረስ የማስጠንቀቂያ ድምፅ ይሰጣል። እግዚአብሔር የማስጠንቀቂያ ድምፅ ይሰጣል።
ቁጥር 13 ላይ እንደዚህ ይላል፣ ኤፍሬም ሕመሙን ይሁዳን ቁስሉን ባየ ጊዜ ኤፍሬም ወደ አሶር ሄደ፣ እርዳታን ለመጠየቅ ወደ ታላቅ ንጉሥ መልእክተኛ ላከ። እሱ ግን ሊያድናቸው ቁስላቸውንም ሊፈውስላቸው አይችልም። ቁጥር 13 እዚሁ ምዕራፍ 6 ላይ ምዕራፍ 6 ቁጥር 1 ላይ ኑ ወደ እግዚአብሔር እንመለስ ይላል። እርሱ ሰብሮናልና እርሱ ይጠግነናል፣ እርሱ አቁስሎናልና እርሱ ይፈውሰናል፣ ከ2 ቀን በኋላ ያቀናናል፣ በእርሱ ፊት እንድንኖር በ3ኛው ቀን ያስነሳናል። እግዚአብሔርን እንወቅ፣ የበለጠም እንድናውቀው እንትጋ ይላል እግዚአብሔር። ግን እስራኤላውያን ምንድን ያደረጉት? ችግር ሲገጥማቸው እግዚአብሔርን ያቆሰላቸው። እግዚአብሔር ሲያቆስላቸው መፍትሄን ከየት ነው የፈለጉት? ከአሶር ንጉሥ ሄደው ከዛ መፍትሄን ሲፈልጉ እናያለን። ስለዚህ ከቁጥር 11 እስከ 12 እግዚአብሔር ሕዝቡን ይቀጣል። በቃ በኃጢአት መንገድ ስለሄዱ የመረጣቸው በኃጢአት መንገድ መሄድን ስለመረጡ እስራኤላውያንን ፍርድ አለባችሁ ይላቸዋል። ቁጥር 13 ላይ አሁን ያልኳችሁ ቃል ነው። እርዳታን ከሌላ ቦታ ሲፈልጉ እናገኛለን። ግን የሚያድነው እርሱ ሊያድን አይችልም። እኔ ለኤፍሬም እንደ አንበሳ ለይሁዳም እንደ ደቦል አንበሳ ሆናለሁ። ሰባብሬና አድቅቄያችሁ ሄዳለሁ፣ ነጥቄም ወስዳችኋለሁ። ማንም ሊያድናችሁ አይችልም። በደላቸውንም እስኪያውቁ ድረስ ወደ ስፍራዬ እመለሳለሁ። ፊቴን ይሻሉ፣ በመከራቸውም አጥብቀው ይፈልጉኛል። ክብር ለእግዚአብሔር ይሁን። በደላቸውን እስከሚያውቁ ድረስ እግዚአብሔር ሆይ እርዳን እስከሚሉ ድረስ አዳኝ እንፈልጋለን፣ ቁስሉ አሞናል፣ እንድታድነን እንፈልጋለን እስከሚሉኝ ድረስ ወደ ስፍራ ይመለሳለሁ። እነሱ ፊቴን ይሻሉ፣ በመከራ አጥብቀው ይፈልጉኛል ይላል እግዚአብሔር። ስለዚህ ካለንበት በምንም አይነት ጭንቀት ውስጥ ብንሆን፣ በምንም አይነት መከራ ውስጥ ብንሆን፣ በምንም አይነት ኃጢአት ውስጥ ብንሆን፣ በምንም አይነት የኃጢአት ልምምድ ውስጥ ብንሆን እግዚአብሔር ይፈልገናል።